1586 ዲናር ሁለቱም ጋር ነው ያለኝ ብላለች። ስለዚህ አሁን ሌሎቹን የፀሐይን የጠይባን አምነሻል፣ የመዲና አምነሻል። የመዲ 196ን ያመንሽ አሁን ችግር ያመጣው የመዲና የጀሚላ አንድ ላይ የሰጧችሁ ገንዘብ ነው ችግር ያመጣው። ይሰማል አይደል? ይሰማል። አሁን ጀምሪ። ይሰማል። እሺ ምን ነበር ያልሽኝ? የመዲና ብለሽ ነበር ችግር ያመጣው ብለሽ። ሰሚራ ልጆቹ ላንቺ ነው እንትና ፀሐይ ለሰሚራ በእጇ 1000 ዲናሩ ለሰሚራ ነው የሰጣኋት ብላለች። ጠይባ 890 ዲናር ለሰሚራ ነው የሰጣኋት። መዲ 190 ዲናር ለሰሚራ ነው የሰጣኋት። 876ቱን ግን ለሁለቱ ነው የሰጣኋቸው። ጀሚላ 100 ዲናር ለሰሚራ ነው የሰጣኋት። 1586ቱን ግን ለሁለቱ ነው የሰጣኋቸው። ሶፊ ለሰሚራ 400 ዲናር ሰጥቻለሁ። ሳዲ ለሰሚራ 200 ዲናር ሰጥቻለሁ ብላለች። ስለዚህ ልጆቹ መተው ላንቺ ነው የሰጠንሽ ብለውሻል። ከእንትኑ ውጪ ከጀሚላ 1586 እና ከመዲ 876 ውጪ አሁንስ ለምሳሌ የፀሐይ የጦይባ የሰዓዳ አውቃ ነው ጋይስ የምታዞረኝ እንደዚህ። ሃይ ባየ ስልክ እየተደወለብኝ ሆኖ የእነሱን ስዛጋ ዲያታዬን እየወሰደብኝ ሆኖ ነው። እሺ አሁን ለመጨረሻ ጊዜ ሰሚራ ደግምልሻለሁ። አሁን ከተደወለብሽ ጆሮአቸው ላይ ዝጊባቸው። ሰምቼሻለሁ። ኖ ሰምቼሻለሁ። ሃይ ባየ አትድገሚው። ኦኬ ሰምቼሻለሁ። ምንድነው የመሷ ፀሐይ ማነው ስሟ ጀሚላ 1500 ዲናር ላላ አይደለም መዲ እሷ እንትና አው መዲን ጀሚላ ለሁለቱም መዲና እውነቷ ነው። ገብቶሻል? ኦኬ ጀሚላ የሰጠችው የተቀመጠው ብሩ በጋራችን ነው። ግን ፋጡማ ስታነጋግራት ለፋጡማ ጉዳይ እንዲዋልና ፋጡማና ጀሚላ እንደተነጋገሩ እስካሁን ቢያንስ ይሄን ወር ምናምን ነው እንጂ ይሄ ቃላት ሂሳቡ ልክ እኩል ሊከፈል ሲል የተቀየረው ጀሚላና ፋጡማ ተነጋግረዋል። ያንን ብር ፋጡማ ስታነሳው ፋጡማ ነግራታለች። ይሄን ነገር አላምንም አልሞተችም። ሰሚራ አዳምጪ። ጀሚላ አጠገብሽ ናት እኮ አልሞተችም። ራሷ ማይኳን አብርታት ነገር ያለችው ትናንትናም ዛሬም ትደግመዋለች። ያለችው ፋጡማ መታ ሰሚራን እንዳትጠይቂያት እኔ ኢትዮጵያ ሄጄ 3 ወር ተቀምጬ ወደ ለንደን ስሄድ እሰጥሻለሁ ነው እንጂ ለግል ጉዳይ አጥፍቻለሁ አላለች። ያንን ገንዘብ ስለዋለችበት ነው እንደገና ያንን ገንዘብ አገልግሎት ላይ ስታውለው ነው የጀሚላን ጥሩ በቃ ችግር የለውም። የጀሚላን ብቻዋን ፈጡም ትክፈላት ነው እያልሽ ያለሽዋ የጀሚላን። አዎ ለምን እምቢ ካለኝ ደግሞ የጀሚላ አይደለም እሷ ቀርቶ ፋጡማ የጋራ ቀርቶ ብቻዋን ከፍላታለሁ። ሀቢባዬ ግን መጀመሪያ ፋጡማ ቃላቷን ታክብር፣ ጀሚላ ቃላቷን ታክብር። የምፈልገው ቃላት ነው። ጥሩ በጣም ጥሩ። እሺ ብላታለች አላለቻትም? ኦኬ ትናንትና እንደሰማነው ዛሬ ጀሚላ ሀሳቧን ከቀየረች አላለችኝም ካለች የትናንትናውን ላይቭ ሪከርድ አሁን ከዩቲዩብ ላይ ማውጣት እችላለሁ። ችግር የለውም። ኦኬ ጀሚላ እሺ ጀሚላ ይሰማል ውዴ? ሀቢባ አንዴ ድንገት ሶፊያስ አልተጠራሽም። እዚህ ቤት ይኸውልሽ ሰው ሲጠራ ብቻ ነው ማይኩን አብርቶ ማውራት የሚቻለው። እሺ ጀሚላ ሰዎች ስላሉ ነው። ይቅርታ ሰዎች ስላሉ ነው። ችግር የለም። ፈጡም ወደ ኢትዮጵያ ከመሄዷ በፊት ምንድን ነው ያለችሽ? ወደ ኢትዮጵያ ከመሄዷ በፊት ሰሚራ እንዳትጨቀጭቂ እኔ ለንደን ከሄድኩ በኋላ ብር እንሰጥሻለን ነው ያለችው። ሰሚራ ራሱ ፋጡማ እንዳትጨቀጭቂ ብላ ብዙ ቀን ትለኛለች። ፋጡማ ማለት እኔ ነኝ ትለኛለች ሁልጊዜ። ብር የላኩልኝ ስላቸው አይልኩልኝም።
ሁለታቸውም ናቸው የበሉት። ሁለታቸውም ናቸው። እኔ ለድራይቨር ልካለሁ። ሁለታቸውም ናቸው ያጠፉት። ሁለታቸው ማን ያጥፋው አታውቂም። ብቻ ለድራይቨር ማን ያጥፋው እንዴት ታውቂያለሽ? አታውቂም። አላውቅም። የማውቀው ጉዳይ የለኝም። ሁለታቸውም አብረው እነሱ አሁን ተካካለ። ዞሮ አሁን እኔ ባጭሩ የጠየኩሽ ጥያቄ ፈጡም መታ ወደ ኢትዮጵያ ልሄድ ነው 3 ወር ተቀምጬ ወደ ለንደን ሄዳለሁ፣ ሰሚራን እንዳትጠይቂያት ብሩን እኔ እሰጥሻለሁ ነው ያለች። አዎ ሁለታቸውም ናቸው ያጠፉት። ሰሚራ እዚህ ላይ ትለያለች። ሁለታቸው ጀሚላ ግን አሉ። ኦኬ ጀሚላ ኦኬ አስፍ ይሄ ማለት አይደለም የጠየኩሽ፣ ሌላ የምትመልሺው ሌላ። እሺ አዎ ሰኒ ትናንትና እሺ አሁን የጀሚላን ፈጡም ብለሻል። ኦኬ ፈጡም አዎ ብላኛለች። እኔ ወደ ኢትዮጵያ ልሄድ ነው ከ3 ወር በኋላ ወደ እንግሊዝ እሄዳለሁ እኔ እሰጥሻለሁ ብላለች አይደል? ኦኬ የፈጡምን እንደዛ ስላለች ብቻዋን ትክፈላት ካልሽ እነዚህ እዚህ ጋር የመዲን 876 ምን ትያለሽ? የመዲን 876 ዲናር ችግር የለውም እኩል ክፈዩና እኔ እከፍላለሁ። የሚደርስብኝ ሃይባይ ምን ስለሆንሽ ነው የእንትናን የጀሚላን ለብቻዋ ትክፈል እያልሽ የመዲን እኩል የሚካፈለው? አላልኩም። ለምን እንደታውቂያለሽ? መጀመሪያ ፋጡማ ያነሳችውን ስትጠይቃት እሺ የሚለው ስምምነት ይከበራል አይከበርም ካልሽ ችግር የለብኝም ብያለሁ እኮ ሃይባይ የቀድም። ስለዚህ እንደዛ ከሆነ የጀሚላን 1586 ዲናር ፈጡም ብቻዋን ከከፈለች ቀሪው እንዳለ አንቺ ነሽ የምትከፊው። ሌላ ምንም የለባትም አይደለም። የሁለት ብልሽ ባለቤቶቹ ቁጭ ብለው እዚህ ጋር ለሰሚራን የሰጠናት እያሉ እንትና የጀሚላ ደግሞ አዎ እኔ እሰጥሻለሁ ብያታለሁ አለች ፈጡም ጀሚላም ራሷ መሰከረች። ስለዚህ ፈጡም ያለባት ዕዳ የጀሚላ ብቻ ነው ማለት ነው። ላንብብልሻ አንደኛ 2 ዕዳ ነው ያለባት ፈጡም የፀሐይ 550 ዲናር እና የፀሐይ 550 ዲናር እና የጀሚላ 1586 ነው። ሌላው የፈጡም እስር ቤት ያለችው እሷ ስትመጣ ነው የምትጠየቁት። ገና አልመጣችሁም። እዚህ ጋር የእነዚህን የ6ቱን ነው አሁን እየጠየኳቸው ያሉት። አሁን እዚህ ጋር በአካል ቀርበው እየከሰሷችሁ ያሉትን የ6ቱን ነው እየጠየኳቸው ያሉት። ስለዚህ ትናንትና እናንተ ልትተማመኑ ስላልቻላችሁ እራሳቸው ይምጡ ብዬ ጠራኋቸው። ፀሐይ በፊት ለፊትሽ 1000 ዲናሩን ለሰሚራ ነው የሰጠሁትኝ 550ውን ለፈጡም ነው የሰጠሁት ብላለች። ስለዚህ ፈጡም 550 ትጠየቃለች የፀሐይን፣ አንቺ 1000 ዲናር ትጠየቂያለሽ የፀሐይን። ከዛ ጠይባ 890 ዲናር ለሰሚራ ነው የሰጠሁት ብላለች። አትክጂም አይደል? እሱን አልክዲም። ኦኬ ቅድም እኮ ብላሻለች እሷ። ቅድም ምንድን ነው ያለችሽ? ሃይባዬ እየደከመኝ ነው፣ ልቤ እየወረደ ነው። በፈጣሪ ስም እኔ ቆይ ላርመው 890 ያልተካደ የመዲ 190 ዲናር ራስሽ ብለሽዋል አይደል? አዎ በጣም 890 የጋራ እኮ ነው ያለችው አይደለም? 190 ለሰሚራ 876 የጋራ ነው ያለችው። ታዲያ ስለዚህ የጋራውን እንትናን ጀሚላን የጋራውን ለብቻ ክፈይ ለጀሚላ እኔ እሰጥሻለሁ ስላልሻት ለብቻ ክፈይ እያልሻት አንቺ የመዲን በጋራ እንክፈል ስትይ በጣም ራስ ወዳድ አልሆንሽም? አልሆንኩም። ሃይባዬ ያስቀመጡትና ልጆቹ ለአንቺ እሺ ልንገርሽ እየተናገሩ በሐቅ ልጆቹ ቆይሽ መዲናውን የጋራ ነው አለችሽ። መዲና የጋራ ነው አለችሽ አይደል? ጀሚላም የጋራ ነው ብላለች እኮ። ጀሚላም የጋራውን እኮ እሷና እሱ ይነጋገሩና እኔ አሁን የሶፊያን ብር ለምንድን ነው የሶፊያን ብር ያመጣሁኝ? እሺ ይኸውልሽ ለሐቅሽ እኔ ሐቀኛ ነኝ። እናንተና ሌላ ዛሬ ሌላ አትናገሪ አይደለም። ይኸውልሽ አይደለም አሁን ኦሬዲ ልጆቹ መጥተው በአካል ሲመሰክሩብሽ ያንቺ ዕዳ እንደበዛ ሲሰማሽ በጋራ እንክፈል እንዳትይ አስቀድማ ፈጡም በጋራ እንክፈል ብላ እኩል አካፍላ ዕዳችሁን ሁሉን ነገር 50% አካፍላ ልካልኝ እንደዚህ ክፈሉ አብራችሁን የበላችሁት እንደዚህ ክፈሉ ስል እምቢ እሷ ናት የበላችሁ። እኔ የሰጡኝም ብቻ ነው በእጄ ለሰጡኝ ብቻ ነው ምከፍለዋልሽ። መጡ 6ቱም እዚህ ጋር በፊት ለፊትሽ በእጅሽ የሰጡሽ ሰዎች ይሄን ያህል ነው በእጇ የሰጠናት አሉ። አሁን ሀቁ ሲወጣ ኦልሬዲ በእጅሽ የተሰጠሽ ሲበዛብሽ በጋራ እንክፈል ልትይ ነው። ከመጀመሪያው እኮ በጋራ እንክፈል አይደለም። እሺ ወሬሽን ጨርሰሻል?
አዎ ጨርሻለሁ። እሺ ጦይባ የጋራ ነው የሰጠችን፣ ተቀማጭ ነው። ቅድሙንም ብላሻለይ፣ ግን ኃላፊነቱ የማን ነው? ሰሚራ ወስዳለሁ ብላለይ። ያለችሽ መንገር ልንገርሽ፣ ላኩልኝ ብላለይ። ሳይላክላት ፋጡማ ከሀገር ገባች። ያነ ቀንም ደርሶ ደግሞ እኔ ወደ ሀገር ገባሁ። አባቷ ጋራ ሀገር ቤት ቁጭ ብዬ አወራሁ። እኛ ምን ይዘው አንቺን ነው፣ አንቺ ጓደኛሽ ነው እንጂ የምታመጪው፣ እኛ ምን ይዘው አንቺን ነው አላባቷ። ጦይባንም ብያታለሁኝ። እሺ ፋጡማን ማለች የዛን ሰዓት እኛ ቤት ማለት ነው። እሺ ስለ ፋጡማን ኃላፊነት ስለምወስድ የጦይባን ብር እኔን ጠይቁኝ ነው አልኳቸው። አባቷም ይጠየቃል፣ ጦይባም ይዋለች። መጀመሪያ ያኖረችው በጋራችን እንደተለመደው ማለት ነው። በኋላ ፋጡማ የደሴ ልጅ ናት፣ እንዴት እናቃታለን? አንቺ ነሽ እዚህ ቦታ ላይ ያገር ልጅ ነሽ፣ አንቺ ነሽ ፋጡማ ጋር የምትቀበዩ ሲሉ እኔን ጠይቁኝ ብያለሁ። ለምን? ፋጡማ ጋር ይሄን ብር ስለምቀበል። ይህ ሐሰት ከሆነ ጦይባ ትንገረኝ። አየሽ አይባዬ፣ ወሬያችን ስለ ጦይባ አይደለም ስለ መዲ ነው ወሬያችን። የጠይባንማ ትናንቱኑ አምነሽ አስመዝግበሻል፣ አለቀ። ያመንኩበትን እኮ መንገድ ይሄን የተቀበልኩበት መንገድ እየነገርኩሽ እኮ ነው። እሷን ስለማያውቋት እኔን ጠየቁኝ። ስለዚህ እኔ ደግሞ አይ እኔ ግማሹን እሰጣለሁ እሷ ግማሹን ትሰጣለች ብላቸው እነዚህ ሰዎች ስለማያውቋት እኔ ነኝ ስለ ፋጡማ አመጣለሁኝ እኔ እሰጣታለሁ ብዬ ጦይባ ለራሷ እኔን ጠይቂኝ ብላለች። ራሷ ባለቤቷ በእጇን የሰጠዋት ብላለች። ምንም ልትያችም ራሷ መዲ ባለቤቷ ቀርባ ጠይባ ባለቤቷ ቀርባ በእጇን የሰጠዋት ካለች ምን ልትይ ነው አለች። አይደለም ጦይባ በመጀመሪያ እኮ ነገረችሽ እኮ ቅድም ኃላፊነቱን ይወስዳለሁ አለች እንጂ የጋራ ነው አለችሽ እኮ ሀይባ የቅድም ይኸው ጠይቂያት። ግን እኔ ኃላፊነቱን ወሰርኩኝ ፋጡማን ስለማያውቋት አባቷ ጋር ነው ቁጭ ብዬ አወራሁት። ሀይባዬ ሐሰት ከሆነ ትጠየቅብኝ። ጠይቂያት። ጦይባ እኮ አለች ይሄ ነገር መጀመሪያ ብሩን ያስቀመጥሽው እንዴ? ኃላፊነቱን ወስዳለሁ ብለሽ ቃል ገብተሽላታል። ስለዚህ ኃላፊነቱን ትወስጃለሽ። እንትናም ፈጡምም እንደዚህ የጀሚላን ኃላፊነቱን ወስዳለሁ ስላለቻት ፈጡም የጀሚላን ኃላፊነት ትወስዳለች። ፌር እኩል ሆነ። አሁን አንቺ ለጠይባ ኃላፊነቱን ወስዳለሁ ስላለች የጠይባን ወስደሻል። ፈጡም ደግሞ የጀሚላን ወስዳለች። አሁን ወደ ፀሐይ እንሂድ። ፀሐይ 1000 ዲናር ለሰሚራ ነው የሰጠሁት፣ 550 ለፈጡም ነው የሰጠሁት ብላለች። እሺ ሀይባዬ እኔ እኮ ችግር የለውም ውዴ። ይሄ ብር መጀመሪያ የተቀመጠ የጋራ እኔ ፋጡማን በምጠይቀው መንገድ አንጥቼ እስከማቀርበው ድረስ እንዲያታስቢ። ምክንያቱም የሁለት ወር ተጨቃጭቀናል። 3ኛ ቀን ዛሬ መጨቃጨቅ አያስፈልገንም። እኔ የፀሐይን 1000 ዲናር አምነሻል? አዎ ሀይባዬ እንኳን 1000 ዲናር ያለው አንዳችሁ አንድ የተናገራችሁትን ነገር ብትክዱ ላይቭ ሪከርዱን አወጣዋለሁ። በጭራሽ ኢትዮጵያ ውስጥ ነው ያላችሁ። የእነዚህ ልጆች ላባቸው ሰርቶ አይደለም ያመጡት ላባቸው። በተለይ ጀሚላ እያመማት ግድግዳ ተደግፋ የሰራችሁ ብር ነው። ምስኪን ድሃ ስለሆነች ቤተሰብ ስለሌላት የቲም ስለሆነች ነው እሷ ላይ የበረታችሁት። በጭራሽ አይባዬ ቅድሙን እኮ ብዬሻለሁኝ። ፋጡማ የሆነ ነገር ብትል እኔ ራሴ እንጂ 1500 ብር ጠይቂም ብዬሻለሁ። ለምን ካሁን በፊትም ብያታለሁ። ስታለቅስ ጀሚላ እያልኳት ፋጡማ ባሰጥሽ እኔን ጠይቂም ብያታለሁ። አያቸው ልጆቹ ይመስክሩብኝ። እኔን ጠይቂም ብያታለሁኝ። የኔ ጉሮሮ ዝግት ይላታን እንጂ ነግሬያታለሁ። ካሁን በፊት ቃላቴ አይታጠፍም። ግን አንድ ሰው ሲበደር መበደር ያለበት ሰው ትናንት ብለሻል አንቺ የተበደርሽውን ራስሽ የተበደረችውን ራሷ ብለሽ አረመሽው ነበረ። አየሽ እኩል ያልተስማማሁበት መንገድ ሶፊያ ለኔ ሰጥታኝ 400 አንድ የሶፊን 400 አምነሻል። የሶፊያ 400ማ 100% 600 ነበረብኝ 200 ሰጥቼ 400 ቀረብኝ። ፋጡማ ግን 300 እከፍላለሁ ስትል አይቻልም ብያታለሁ። ለምን አይቻልም ብያታለሁ። የሳዲን 200 አምነሻል። የሳዲን 200 ትናንትም ብዬሻለሁ እኮ ሀይባዬ። በቃ ጨረስን። አሁን የመዲ ነው። ስለ መዲ እናውራ። የመዲ 876 አለ። የፀሐይን 1000 ዲናር አምነሻል። የጠይባን 890 ዲናር አምነሻል። የመዲን 190 አምነሻል። አሁን የቀረው የመዲ 876 ነው። የመዲን አሁን አንቺ እንትና ጀሚላ ማናት ፈጡም ብቻዋን የጀሚላን 1586 ዲናር ተከፍላለች። ምክንያቱም ለጀሚላ እኔ ኃላፊነቱን ወስዳለሁ ስላለቻት ስላነሳችሁና ስለተበደረች መዲ ሀይባዬ ስለ መዲ ናውራ። መዲ አንቺ ሚዩት አድርጊና መዲ ታውራ። መዲ ወይ ሀቡ አንቺ 876 ዲናሩን ለማን የሰጠሽው? እኔ ስራ ቦታ ሁኜ ይላካል ኦንላይን ብሩ ማለት ነው። ሲላክ ስንት እንዳለኝ ፋጡማን አንጽፋ የምትልክልኝ። ከዛ ይቀመጥ ምን አልኩ እንጂ ውሰዱ
አበድሪኝም አላሉኝም። ስለዚህ ለሁለቱም ነው የሰጠሽው። ቀጥታ ደሞዝሽን የላክሽው በሊንኩ ነው? በሊንክ ነው። እሺ ጥሩ። ስለዚህ አሁን ህዝቡ የሚፈርድባችሁን ትቀበላላችሁ። ያላመናችሁት የመዲን 876 ዲናር ብቻ ነው። እሱን ህዝቡ የሚለውን እኔ ምን ትላላችሁ ጋይስ? መጀመሪያ እንዴ ፈጡም አቤት አቤት። የፀሐይን 550 ዲናር ታምኛለሽ? አዎ አርሜዋለሁ። እሺ ሌላ ፈጡም ላይ ያለ አንቺ ያለብሽ የፀሐይ 550 እና የጀሚላ 1586 ብቻ ነው ብቻሽን ያለብሽ። አሁን የቀረው የመዲ ነው። መዲ ለሁለቱም ነው የሰጠሁት ብላለች። ስለዚህ ህዝቡ ደግሞ የሚጽፈውን አንብቡ። እኔ ቤቴን እከፍታለሁ ሰዎችን ለማስታረቅ ለመዳኘት እንጂ እኔ አይደለሁም ፈራጅ። የሚፈርደው ህዝቡ ነው። ህዝቡ የመዲን እኩል ይካፈሉት ብሏል። ለምን? በጋራ ነው የሰጧቸው ስላለች። እናንተ ምን ትላላችሁ? ሳዲ ሚውት አርጊ ፕሊስ። ፈጡምና ሰሚራ ማን ነው በእድሜ የሚበልጠው ከሁለታችሁ? በእድሜ የሚበልጠውን ሰው ላስቀድም። ሰሚራ ትመስለኛለች ታላቅ ከድምጻችሁ ስገምት። ያው መልካችሁንም እንዳየሁት እኔ ጋር ቪዲዮአችሁ ስላለ አይ ባይ እርሜ ሳይሆን እዚህ ቦታ ላይ እኛ እውነት ፈልገን ነው የመጣ ነው እኮ። ታላቅን ላስቀድም ብዬ ነው። ታላቅ አንቺ ነሽ ሰሚራ? ፋጡማን አስቀድሚያት። በትልቅነት እንግዲህ ቅድሚያ ለትልቅ ከተባለ ታላቅሽ ናት እንዴ? ፎቶ ላይ እና ቪዲዮ ላይ ግን አንቺ ታላቅ ትመስያለሽ። እንግዲህ ድምጽ ያለ ራሱ የሁላችሁ ላይ አንቺ ታላቅ ትመስያለሽ። እሺ ፈጡም ህዝቡ ሁለቱም የመዲን እኩል ይክፈሏት ብሏል። እኔ ችግር የለውም እከፍላለሁ። እኔ እኮ እንኳን የመዲና አይደለም የሁሉንም እኮ ተስማምቼ ነበር፣ ግን በዚህ መሀል ማለት ነው። እሺ ወሬ ሳታራዝሚ ህዝቡ ባለው ተስማምተሻል? በህዝቡ ድምጽ? አዎ እስማማለሁ፣ ችግር የለውም። እሺ ሰሚራ ህዝቡ እኩል ይክፈሏት መዱን ብሏል። በህዝብ ድምጽ ችግር የለውም። እሺ ችግር የለውም እከፍላለሁ። አንድ ቃላት ደግሞ መናገር እፈልጋለሁ። እሺ አንዴ ቆይ፣ መጀመሪያ ደምሬ የሚደርስባችሁ ልንገራችሁ፣ ከዛ ትናገሪያለሽ። መድረኩን ሰጥሻለሁ። መጀመሪያ ህዝብን አክብራችሁ በህዝብ ድምጽ የመዲን እኩል ልትከፍሏት ስለተስማማችሁ እናመሰግናለን። ግን መጀመሪያም ፈጡም የሁሉንም እኩል እንክፈል ብላ ነበረ። ተጠቃሚ ነበርሽ ሰሚራ፣ በዛ ብትስማሚ ነው። ጥቅም አልፈልግም። ሀይባ የምፈልገው ሀቅ ነው። ይዙሽ እንዳታስቢ፣ በገንዘብ ትጎዳለሽ ብለሽ እንዳታስቢ። የምፈልገው ሀቅ ነው። ሀቁን ደግሞ እነግርሻለሁ፣ ዝርዝሩን እነግርሻለሁ። አብሽሪ። 876 የመዲ ሲካፈል ለሁለት 438 ዲናር እያንዳንዳችሁ ይደርስባችኋል። 438 ሁለታችሁ የሚደርስባችሁ ሁለታቸው። አሁን ልንደምር ነው። ከማን እንጀምራለን? ከሰሚራ። ኦኬ ሰሚራ የፀሐይ 1000 ዲናር ሲደመር የጠይባ 890 ሲደመር የመዲ 190 ከዛ ከእንትና ጋር የመጣባት ደመር 190 ከዛ የመዲ 190 ሲደመር የመዲ ለሁለት ያካፈልኩላቸው እያንዳንዳቸው 438 ነው የሚደርስባቸው። ከዛ ሲደመር የጀሚላን አይመለከታትም። ከዛ ሲደመር የሰሚራ 400 ሰሚራ የሶፊ 400 ሲደመር የሳዲ 200 የሰሚራ እዳ ስንት መጣ? 3118 ዲናር የሰሚራ። የፈጡም ደግሞ የፈጡም የፀሐይ 550 ከዛም የጀሚላ ሲደመር የፀሐይ 550 ሲደመር የመዲ ለሁለት የተካፈለችው ከሰሚራ ጋር 438 550 ሲደመር 438 ሲደመር የጀሚላ 1500
86 2574 200 ብር ደምረሻን አፋጡማ ጋር ያለውን የማንን አፋጡማ ጋር 200 አለ ተደምሯል። የፀሐይ የፀሐይ 550 ነው ተደምሮ ነው ለብቻ ነው። የፀሐይ 550 ደምሬ ነው ያለው ነው ጨርሻለሁ። ፀሐይ በነገረችኝ መሰረት ፈጡም ጋር 550 አላት፣ አንቺ ጋር 1000 ሶ 550ውን ደምሬ ያለው ፈጡም ጠቅላላ የመጣባት የፀሐይ 550 የ550 የፀሐይ የመዲ 438 እና የጀሚላ 1586 ጠቅላላ ፈጡም የመጣባት 2574 አንቺ ደግሞ የመጣብሽ 3118 ሶ አሁን መቼ ነው ለነዚህ ልጆች ብራቸው የምትሰጧቸው? ቀኑ ይነገረንና ቀጠሮ እንያዝ። እሺ ቅድም ታወሪያለሽ ብለሽኛና አዎ ያው ድሉ ሰጣሽ ነው። እሺ የሱ 890 የጦይባ ማለት ነው። እሷን ፋጡማን እኔ እንደማመጣትና አሷ ጋር አብረን እንደምሰጣት እኔ ኃላፊነቱን እንደምወስድ ነግሬሻለሁኝ አይደለ? አባቷ ጋር ቁጭ ብዬ ቤተሰብ ጋር ነው ያወራሁት። ይሄን ነገር ፋጡማ ትጠየቅበት። ጦይባ የሰጠችው ለሁለታችን ሀገር ስገባ ግን ደግሞ ፋጡማ ሀገር ብትገባም እኔ ስላለሁ የሀገር ልጅ የሰፈር ሰው ስለሆነ ፋጡማን ስለማያውቁ እነዚህ ሰዎች እኔን ነው የያዙት። እኔን ሲይዙ ስለ ፋጡማ አትሰቡ፣ ጓደኛዬ ናት። አብረን እሷና እኔ ብንኖርም አሁን ደግሞ ስለ ብሩ ካፈራችሁ እኔ ጠይቃለሁ ብያቸዋለሁ። ፋጡማም አለች። የዛን ቀን ቁጭ ብለን ስናወራ የሰዓዲ አባት የጦይባ አባት መጥተው ማለት ነው ይህን ነገር እንዴት ታየዋለች ፋጡማ? ጦይባ መጀመሪያ ለጋራ የተቀመጠው ያን ብር ተቀማጭ ነው። እኔ ወይ ታርጊልና ቅድም ነግረሽን አንቺ የጠይባን ብቻሽን ኃላፊነት ስለወሰድሽ አንቺ ለ890 የጠይባን ብቻሽን ኃላፊነት ስለወሰድሽ ሰሚራ ፈጡም ደግሞ የጀሚላን 1586 አንቺ ኃላፊነት ብቻሽን ከወሰድሽ ከጠይባ ብር እጥፍ የጀሚላን ብር እኔ እሰጥሻለሁ ሰሚራ እንዳትጠይቂ ስላለች ኃላፊነት ወስዳለሁ እኮ የጀሚላን ፋጡማ ስለተበደረ እኮ ነው ሀቢባ። አንድ ሰው ሲበደር ማን ነው የሚያውቀው? መበደርና ለመበደሯን የሚያውቀው ማን ነው? ሁለታቸው እኔ ለምን አሁን እኔ ሶፊያ ጋር ወሰድኩት ማን ነው የሚያውቀው? ወይ እኔ እዚህ ጋር እኮ ነገርኩሽ። ሁለታቸውም ጋር አስቀመጥኩትኝ። ሁለታቸውም ጋር አስቀመጥኩት። ሰሚራ ስትሄድ እኔ እሰጥሻለሁ ፋጡማ እንዳትጠይቂያት አለችኝ እኮ ነው ያለችው። እንዴ ለዛ እኮ እሷ እኮ አሁን እኔ እሰጥሻለሁ ስላለቻት ነው ኃላፊነት የወሰደችው። ልክ አንቺ የጠይባን እኔ እሰጥሻለሁ ስላልሽ ለቤተሰቦቿ እኔ እሰጣለሁ በቃ ሰሚራን ፈጡምን ስለማያውቋት እኔ ኃላፊነት ወስዳለሁ ስላልሽ ብቻሽን 890ውን ብቻሽን ኃላፊነት እንደወሰድሽ ሁላ ጀሚላም ደግሞ ፈጡምም ደግሞ ለጀሚላ እኔ እሰጥሻለሁ ሰሚራን እንዳጨቀጭቂያት ስላለቻት እኮ ነው ኃላፊነት የወሰደችው። እንደዛ አይደለም ሀይባዬ። ፋጡማ ትናገረ ራሷ ይሄን ብር እሷ ራሷ ያወሩትም አሁን በፊትም በጉርብ ሪከርድ ያወራኑ መረጃ አለ እልክልሻለሁ። እኛ ፈጡም እና እሷ ማለት ነው ሰሚራ በጣም ችግር አለብሽ። ቆይ መስማማት ያቃታት መጀመሪያ ፈጡም እኩል እንክፈል ሙሉ ብሩን እኩል ተሰንጥቆ እንክፈል ብላ አልስማማም ብለሽ አንቺ የመሰለሽ አንቺ ትንሽ የሚደርስብሽ ነበር። መጥቶ ሲመሰክሩብሽና ሀቁ ሲወጣ ምንድነው ሌላ የምታድበሰብሽው? አልገባኝ። መጀመሪያ ምን ያሰት አላልኩም ሀይባዬ፣ አሰት አላልኩም። ሁሉም ይመሰክራን አሰት አላልኩም። እኔ የወሰርኩትን እኔ አንቺ እንዲወሰርሽ ወይ መልስኝ ነው። እሱ ማስረጃ ስታቀርቡ እናንተ አብራችሁ እፍ ባላችሁ ሰዓት አፍና ቂጥ በገጠማችሁ ሰዓት አንድ ባል ለሁለት ሼር ማድረግ የቀራችሁ ሰዎች በጣም እፍ ባላችሁ ሰዓት ማን ምን ያጥፋ ምንም አይነት ማስረጃ ሳትይዙ በቃ ፋጡማን ጠይቂያት አልኩሽ እኮ አያት አለችልሽ። ጠይቂያት ሲሆን ስለዚህ ብር ጠይቂያት። ፋጡማ ሚውትሽን አንሽና አብሪ ጠይቂያት እስቲ ስለ ጦይባ ብር ይሄን አልተባባልንም አለ እናታ አባቷ ይቀርባን እዛ ቤት ችግር የለውም። ይሄን አልተባባልንም። አዎ ሰሚራ ኃላፊነት አልወሰደችም አለች። ይኸው አባቷ ስለ ጠይባ እኮ አይደለም እያወራን ያለነው ስለ ጀሚላ ተበድራ ነው ስላልሽ ነው። ስለ ጠይባማ ኃላፊነቱን ወስዳለሁ ስላልሽ እንደወሰድሽ እኮ መሰከርሽ እኮ አንቺ መሰከርሽ፣ ጠይባ መሰከረችልሽ። ስለዛ እኮ አይደለም ጉዳያችን። ስለዚህኛውም እኮ ስለ ጀሚላም እኮ ፋጡማ ኢትዮጵያ ገብታ ስልክ ሳትመልስላት ስከር ጀሚላዬ እኔ እሰጥሻለሁ ብያታለሁኝ እኮ ቅድምም ብላሻለች። ጀሚላ ፋጡማ ባሰጣት ወይ የሆነ ነገር ቢፈጠር እኔ እንደምሰጣት እኮ ኃላፊነት ወስጃለሁ። አሁንም ሀይባዬ እዚህ ቦታ ላይ ሀቅ ነው እንጂ እኔ እሷ አሁን ምንድን ነው የምትፈልጊው ሰሚራ? የጦይባን ብር ፋጡማ ተመን ልክ የጀሚላ የመዲናን ብር ለጋራ እንዲያረግ ነው። የጦይባን ብር አይ አላልኩም፣ አልተባባልንም፣
ኧረ አባቷ ይሄን ብሎ ሰሚራ ኃላፊነት አልወሰደችም። ስለኔ ፈርተው ነው ሰሚራ ኃላፊነት የወሰደችው እንጂ ብሩ የጋራ ነው ጦይባ ያስቀመጠችው። መጀመሪያ ጦይባ እንደተናገረችው አይ ሁለት አንዱ ትመልስ። ኦኬ ፋጡማ የጠየቀችሽን መልሽ። እሺ የጦይባ ብር መጀመሪያ እኔ ስመጣ ማለት ነው እኔ ሰኔ ማነው 2024 ሰኔ 10 በ11 ልበር በ10 220 ብር ቀሪ አላት። ያን ጽፌላታለሁ። እኔ በመጣው በአንድ ወሬ ጁላይ 3 ሐምሌ 3 ላይ 890 ብር ብላ ጽፋ ላከችልኝ። ምክንያቱም እቁብ ብር ነበረ። ያን እቁብ ብር ተቀብላ ያን ሞልታ እሺ ያ የደረሰው ኦኬ ይሄ የጦይባ ብር ተጠያቂ ከሆንኩኝ እሺ እኔ በፊት እንደሆነ ይፈልጋል። ግን እኔ የምጠየቅ ከሆነ የጀሚላ ብርን በደንብ እንዲታይልኝ ፈልጋለሁ። እንዴት 2023 እንደገባ 2021 እና 2022 ጀሚላ እኛ ጋር ሰርታ 2023 እንደገባ አንደኛ ወር ሁለተኛ ወር ላይ ማታ እኔ ዋትስአፕ ላይ ገብቼ ሁሉንም ሳይ ነበር። ጀሚላ ብሩን ላኩልኝ እያለ ከአንድ አይሉ 3 ጊዜ አካውንት ልካ እሺ እንልክልሻለን ለሷ ለራሷ እየነገርኳት ይላክልሻል እያልኳት ያ ብር ሳይላክ እኔ በአመት ከስንት ወር እንደው ወደ ኢትዮጵያ መጣሁ። ያ የሚሆነው ከአንድ አመት ሙሉ ያ ብር እኔ ተጠራቅሞ ከኔ ጋር አንድ ጊዜ ገብቷል። ይሄው ራሷ ትመን ሰሚራ እኔን እመኝ ካልሽ እኔ ምንም ነገር ወደ ኋላ ምለው ነገር የለም። መጀመሪያ አንቺ ቃልሽን እመኝ። የጀሚላን ብር አንቺ አንድ ባንደበትሽ አበድሪኝ በቃ ወይም ደግሞ ተበድሬ ልኬዋለሁ ብለሻታል። ይሄን ብቻ እመኝልኝ ያልናት አንቺም አለሽ እኔም ጀሚላም ሶስታችን ጀሚላም ይኸዋለች እንዳጠይቂያት ማለት አበድሪ ከሆነ ይሄን ብር እኔ ልሄድ ነው ብር ላይ በቃ ስለሚችል ወደዛ ከተሟላልና ከተሳካለ ልሄድ ስለሆነ ሰሚራም ከዚህ እየሰራይ ሊጨምርልኝ ስለሆነ ልሄድ ስለሆነ እኔ እስከምሄድ ድረስ እዛ ኢትዮጵያ ሄጄ ነገሮች ከተስተካከለ ወደዛ ልሄድ ስለሆነ እዛ ድረስ እሷን እንዳጠይቂያ ነገሮች ከተስተካከለ በኋላ ሁሉም ነገር ይሰጥሻል አልኩኝ። ይሄ ቃሌ ብድር ነው። ተበድራታለኝ አዎ አበድሪኝ ብለሻት ብሩን አንቺ ተበድረሻል ታሽ ይሄው ምንም ነገር እንትላል ወደ ኋላ ምንም ነገር ይከፍላል። ይሄን ብቻ እንደው ለእውነት ስትይ ይሄን ብቻ እመኝ። የጀሚላ ብር ተጠራቅሞ አንደኛ በ3 ወር በ4 ወር ይሆን የሚመጣው ያ ብር የሷ ብር እንዴት እንደሚመጣ እኔ ባለፈው ግሩፕ ላይ ራሱ ስለቀው ጭራሽ አንቺ የፈጡምና የሷን በጭራሽ ያገባኝም ብለሽ አልሽ። በጭራሽ ጀሚላ ራሱ ስታለቅስ ምንድነው አንደኛ እኔ ያልገባኝ ነገር ፈጡምና ሰሚራ አውቃችሁ ተመካክራችሁ ዛሬ 3ኛ ቀን ፈጭቶን እንድንተው ሆነ ናቴ ተሙት አልተወውም። አውቃችሁ ነው ነገሩ የምታራችሁ። እኛ ሰልችቶን ዳሆን እንድንተው ነው አይደለም። ወሬው ነው ታርጡና ሂሳባችንን ለይና ውጪ አይደለም። ሂሳቡን ለይተሻን አይደለም። እኔ የጠየኳት አንድ ጥያቄ ነው። እሷ ግን ዝርዝር ነው እያወራ ያለችው። ሃይባዬ ጥያቄው ባጭሩ ማትመልሹ ባጭሩ እንደዚህ በቃ ታዩ እኮ ሃይባዬ እኔ ልቻነፍ ታዩ በቃ እኔ ልቻነፍ በቃ አለቀ። ታዩ በቃ አሁን ሂሳቡን ለይልኝ በቃ ዝም በይ ፋጡማ አንድ ጊዜ ዝም በይና ሃይባ ያለብኝን ንገሪኝ እኔ ልውጣ። ያለብሽ 3118 ዲናር ታያ የማን ነው አልሽኝ? ዝርዝሩን ወሰብ ላይ ያስቀምጭልኝ። እኔ ያለብኝን አሁን ተናገርኩኝ አይደለ? አዎ ማን እንደሚጠይቀኝ ንገሪኝ። በህዝብ ፊት ማን እንደሚጠይቀኝ ንገሪኝ። እሺ ፈጡም ሚውት አርጊ እባክሽን። የፈጡምን ፋጡማ ስትመጣ ካለለችበት አናወራም። ፈጡም ሚውት አርጊ። ኦኬ አንደኛ ካለለችበት አናወራም። የሽና ፋጡማ ሲመጡ በእነሱ ፊት ነው የምናወራው። ካለለሰው አናወራም። ስክሪን ሪከርድ ማድረግ ታውቂያለሽ ሰሚራ? ስክሪን ሪከርድ ማድረግ ከቻልሽ ይሄን ላይቭ ነው አው ልጠራልሽ ነው ስም ዝርዝር የማን ምን እንዳለ። እሺ አው ጀምሪ። የፀሐይ 1000 ዲናር ሰሚራ ያለብሽ አሁን እዚህ ጋር ሪከርድ አድርጊ። ሰሚራ ያለብሽ የፀሐይ 1000 ዲናር፣ የጠይባ 890 ዲናር፣ የመዲ 190 ዲናር እና የራሷ የመዲ ለሁለት የተካፈላችሁት ከፈጡም ጋር 438 ዲናር ይደርስብሻል። እንዲሁም የሶፊ 400 ዲናር እና የሰዓዲ 200 ዲናር ጠቅላላ 3118 ዲናር አለብሽ። እሺ አሁን አንቺ ቀን ቀጠሮ ንገሪኝ። በዚህ ቀን እሰጣቸዋለሁ ብሩን ብለሽ ቀን ምን ቆይ አንድ ጊዜ ይሄን ላጥፋ። ሪከርዱን ደግሞ አንዳችሁ አሁን ቀን ቀጠሮ የምትሰጠንን ሪከርድ አድርጉልኝ አንዳችሁና ዋትስአፕ ላይ ላኩልኝ። እሺ ውዶቼ ሞዴሬተሮች አንዳችሁ ሪከርድ አድርጋችሁ ዋትስአፕ ላይ ላኩልኝና በምትሰጠን ገደብ ገንዘቡ ካልተከፈለ
እንሄዳለን ወደ እርምጃ። እሺ ሰሚራ። እሺ እኔ አሁን ሀይባዬ እዚህ ጋር የምናገረው ነገር አሁን እየሰራሁ ነው። እነዚህ ልጆች ብር የምሰጣቸው እንደጀመርኩት በወራት በ3 ወር በ2 ወር አልቀጠረሽም። አንቺ በቀላሉ ስንት ጊዜ ትሰጭኛለሽ? ለምሳሌ ማለት ነው ጠቅላላ ያለብሽ 3000 አይደለ? ለፀሐይ በወር 300 ዲናር ምናምን እያረግሽ ለምሳሌ በ3 ወር ውስጥ የፀሐይን ብትዘጊላት በስንት ወር? በ3 ወር የፀሐይን 1000 ዲናሩን 300 ዲናር እያደረግሽ የፀሐይን በ3 ወር ብትዘጊላት። ቀጥሎ ደግሞ ያለብሽ የጠይባ ነው 890። አስረዝሙ ሀይባዬ ለመሰለሽ አሁን በ3 ወር በወር 300 ብር አላገኝም። 300 ዲናር እንዴ! አንቺ እኮ እየሰራሽ ነው እኮ ኢትዮጵያ ተቀምጠሽ እኮ ወይት ላይ እየሰራሽ ነው። ሀይባዬ ጠይቂያቸው፣ ስራ የለም። ወደፊት የሚመጣውን ስራ እናያለን። ልጆቹ አሁን እኔ የምሰራውን ስራ ያውቃሉ። የማገኘውንም ገቢ ግልጽ እስከሆነ ድረስ እንተዋወቃለን። የማገኘውንም ገቢ የምሰራውንም ስራ ቆይ ልጨርስ። ማንም አያወራም ሳልጨርስ። ከፀሐይ ላይ እሺ፣ በየወሩ ለፀሐይ 100 ዲናር ለጠይባ 100 ዲናር። ኦኬ፣ ይኸው የሰው ልጅ በወር አይደል ገቢ የሚያገኘው? በወር ነው ደሞዝሽ የሚመጣው። ስለዚህ ለፀሐይ 100 ዲናር ለጠይባ 100 ዲናር የእንትና የሶፊና የማን ነው? የሶፊና የእንትና የሶፊና የሰዓዲ ትንሽ ብር ስለሆነ የነሱን በአንድ ጊዜ መስጠት ከቻልሽ፣ የፀሐይና የጠይባ ደግሞ ብዙ ስለሆነ ላይክ በየወሩ ማድረግ ከቻልሽ የሶፊና የሰዓዲን በአንድ ጊዜ መስጠት ትችላለሽ። አላቅም ወላሂ ሀይባዬ ያገኘሁኝ ያው በአል ለምን 200 ወንብር አሁን ለምሳሌ ለሰዓዲያ ብሰጥ ምናልባት ለሶፊያ መስጠት ላልችል እችላለሁ። ግን እኔ በየወሩ አሁን 100ም ሆነ 150 200 የሚያገኘውን እያንዳንዱ የምሰጣቸውን ያሳውቅሻለሁ። ጥሩ እሺ። በየወሩ 100 ዲናር ከእዳሽ ላይ ክፋያቸው 1 ወር ከተቋረጠ መተው ይነግሩኛል። በዚህ ትስማሚያለሽ? ችግር የለውም። እሺ ወደ ፈጡ ምን እንሄድ። በወር ስንት ሰው አደረግሽ? በወር አንቺ ያለብሽ 4 ሰው ነው። ኦኬ ገባኝ። እንደው አሁን ለምሳሌ ለአንድ ወር ለፀሐይ 100 ብር ብሰጥ 1 ወር እንዴ በ1 ወር ለሶስቱም የቻልሽውን ለምሳሌ ለፀሐይ ለሁለት አርጊው ሊምታታ ይችላል። እንደዚህ እኔ ልንገርሽ በሚሰራው በነቅጧት የማደርገውን አይደለ 4 አይደሉ በ1 ወር ለሁለታቸው 5 ናቸው። ሰሚራ 5 ናቸው። እኔ ጀሚላ አይመለከትሽም። ሙሉን ፈጡም ነው የምትከፍለው። ስለዚህ 100 ዲናር አለኝ ሰሚራ ጋር 100 ዲናር። አዎ 100 ዲናር ተመዝግቧል። አብሬ መዝግቤዋለሁ። አዎ 100 ዲናር አላቸው። ስለዚህ 6ቱም ነው ያለብሽ ውዴ። 6ቱም አንቺ ጋር አላቸው። ጀሚላ 100 ዲናር፣ ሶፊ 400። 100 ዲናር ስላለ መጀመሪያ የጀሚላ 100 ዲናር ዝጊላት የመጀመሪያው ወር ላይ ኦኬ። ከዛ በኋላ የጀሚላን 100 ዲናር ከዘጋሽ በኋላ የሚቀጥለው የመዲን 190 ዲናር ዝጊላት። የአንድ ሰው ቀንሼ ማለት ነው። አዎ ይኸውልሽ የመጀመሪያው ወር ላይ 290 ዲናር መስጠት። ለምን የሆነ ያፈራችሁትን ሀብት አንድ ነገር ሽጣችሁ በአንዴ ክፍል አታደርጉም? ቢኖረኝ ሀይባዬ ቢኖረኝ ማለት ነው በአንዴ ሽጬ አሁን በፊት ነግሬያቸው ነበረ። አሁን ወሬ እንዳላራዝምብሽ እንጂ ማለት ነው። ሰሚራ ያ ሁሉ የገዛችሁት ባጃጅ፣ በሬ፣ መሬት፣ ቤት የት ሄደ? ሁለታችሁ ሀይባዬ እኔ እኮ ብሰራ የሰራሁትም ራሴን ያስተዳድራን ቤተሰብንም ይረዳን አይደለም? ኦኬ። ስለዚህ ደግሞ ለእኔ ተቀማጭ የለኝም። ያንን እኮ እኔ አሁን ይሄ ልጆቹን ጉዳይ ልዝጋ እንጂ ሀይባዬ ስለ እኔ ደግሞ እመጣልሻለሁ። አብሽሪ፣ እንደማስቸግርሽ አውቃለሁ። ግን እኔ ደግሞ አንቺን እፈልግሻለሁ። እሺ ችግር የለውም። በቃ 100 የመጀመሪያውን ወር እንደዚህ እናድርግ። በቃ ባጭሩ ልንገርሽ፣ ጀሚላ ትሳለች ከሁሉም የቲም ናት። ለመጀመሪያም የጀሚላና የመዲን 100 ዲናር እና 190 ዲናር የመጀመሪያው ወር ላይ የሁለቱን ዝጊና ከዛ ሁለቱን አርጊ። 100 ብር 200 ብር አርጊው። 90 ብሩን የቀጣይ ወር አርጊው። ምክንያቱም 300 ብር ሆነ እኮ ሀይባዬ በአንድ ወር። ኦኬ እሺ፣ ይኸው ላክብብበትና የመጀመሪያው ወር ይሄንን ሪከርድ አጭር ሪከርድ መስዬ አንዳችሁ ዜድ ሪከርድ አድርጉልኝ። ሰሚራ የመጀመሪያው ወር
የጀሚላን 100 ዲናር እና የመዲ ካለባት 190 ዲናር ላይ ያለባት 190 ሲደምር 438 ነው። ከዛ ላይ 100 ዲናር አንድ ላይ በወር 200 ዲናር ትከፍላለች። ለጀሚላ 100 ዲናር፣ ለመዲ 100 ዲናር። ቴንክ ዩ። ይሄን ሪከርድ ላኩልኝ ዋትሳፕ ላይ። እሺ ወደ ፈጡም እንሄዳለን። ፈጡም አቤት። እሺ ሰሚራ በወር 200 ዲናር ነው አቅሜ ብላ 300 ዲናር አልችልም፣ በወር 200 ዲናር ነው አቅሜ ብላ የመጀመሪያውን ወር የጀሚላን 100 ዲናር እና ከመዲ እዳ ላይ 100 ዲናር ልትጀምር ነው። አንቺስ ስንት ነው አቅምሽ? እኔ አሁን ሊሄድ ነው ወደዛ እንደነገርኩሽ ትናንትና። እሺ እዛ ሊሄድ ነው እየሰራሁ እንደዚሁ ከፍላለሁ። እንደዚሁ ብያለሁ። እንደዚሁ ብሎ ነገር የለም። የመጀመሪያው የከሌኔ እናህል ነው ከመጀመሪያው ደሞዜ ጀምሬ ለገሬ ስጪ ለሚባለው እሰጣለሁ። አሁን ነው የምንነጋገረው። ስም ጠርተሽ እሺ 200 ዲናር እሺ አንደኛ ኦኬ መጀመሪያ ላይ ያለብሽን ልንገርሽ። እሺ የኔ እናት ትበሪልኝ እህቴ፣ የኔ እናት እድሜና ጤና ይስጥሽ፣ ክፉ አይንካሽ። የኔን ጋላሪ እንደምትሞዩ ያንቺን ህይወት ፈጣሪ ይሙላው። እናቴ ህይወትሽ ይብራ የኔ ጋላሪ እንደበራው። ክበሪልኝ። እሺ ፈጡም ይኸውልሽ ጻፊ፣ መዝግቢ። ደብተርና እስክሪብቶ አለሽ ወይ ስልክሽ ላይ ጻፊ። እሺ ቆይ ስልክ ላይ ሪከርድ ለምን አታረጊም? እንደ ሰሚራ ስክሪን ሪከርድ አድርገሽ አስቀምጪ ጋላሪሽ ላይ። ጋይስ እንዲምለው ጥፍሬንና ቀለበት ብሎብኝ ነው። ምን አልሽኝ? እኔ ሪከርድ እያረኩላቸው ነው። ሶፊ ሪከርድ እያረገችልሽ ነው። በቃ ላኪላት እያረኩ ነው የሁሉንም የእነሱንም። ኦኬ እሺ ፈጡም ያለብሽ የፀሐይ 550 ዲናር እና የመዲ 438 ዲናር እና የጀሚላ 1586 ዲናር ጠቅላላ 2574 ዲናር ነው ያለብሽ ፈጡም። ሶ አሁን በስንት ጊዜ አሁን በወር 200 ዲናር ነው የምችለው ብለሻል አንቺም እንደ ሰሚራ። የመጀመሪያውን ወር 200 ዲናር ለማን ነው የምትሰጪው? ለማን ትሰጫች መሰለሽ? ለጀሚላ ኖ ፀሐይ ጤነኛ ናት። የሚያማት ልጅ አለች። ጀሚላ ትቅደም። የመጀመሪያውን ወር 200 ዲናር ለጀሚላ ትሰጫታለሽ። እሺ በይ ራስሽ። ቆይ ከመጀመርሽ በፊት ሪከርድ አድርጉልኝ ውዶቼና ዋትሳፕ ላይ እሺ። የሰሚራንም አድርጋችሁልኛል ላኩልኝ። የፈጡምን አድርጉልኝ። አሁን ፈጡም እንዲህ በይ፣ እኔ ካለብኝ ዳይ ላይ የመጀመሪያውን ወር 200 ዲናር ለጀሚላ ሰጣታለሁ በይ። እኔ ካለብኝ ዳይ ላይ የመጀመሪያውን ወር ለጀሚላ 200 ዲናር ሰጣታለሁ። ጥሩ። ስለዚህ የመጀመሪያውን ወር እንጠብቃለን ሁለታችሁም፣ ሰሚራም ጀሚላም። ከወር በኋላ ሰሚራ ቃል በገባሽው መሰረት የመጀመሪያው 100 ዲናር ለጀሚላ 100 ዲናር ለመዲ ትሰጫለሽ ከእዳሽ ላይ። ጀሚላ ደግሞ ፈጡም ደግሞ ለጀሚላ 200 ዲናሩን ትሰጣለች። ይህንን ፎቶ አንስቼ የጻፍኩትን ስም ዝርዝር ያለባችሁን እዳ እልክላችኋለሁ። ከዚህ በኋላ መካካድ የሚባል ነገር የለም። ታውቃላችሁ፣ ሁለታችሁን ፎቶችሁ ቪዲዮችሁ አለኝ፣ ትፖሰታላችሁ፣ በህግም ትጠየቃላችሁ ብትክዱ። ከዚህ በኋላ መካካድ የሚባል ነገር የለም። ጉዳዩ ጸድቷል፣ ጠርቷል። የታሰረችዋ የጠፋችዋ ለምትሉ ለታሰረችዋ ፈጡምና ለጠፋችዋ የሺን ፎቶዋን ለጥፌ ቪዲዮ ሰርቼ አፈላልገናት ስትገኝ ፈጡምን ከእስር ቤት ስትፈታና የሺ ስትገኝ የዛኔ ድምፅ እንሆናቸዋለን ለነሱ። አሁን ይህንን የተጠየቁበትን ይክፈሉና ከዛ የዛኔ ይኸው ለሁለታችሁ እልካለሁ። እሺ መናገር እችላለሁ? አሁን ትችያለሽ። እሺ እንትኑ ዛቻውስ ማለት በቤተሰብ ዙሪያ ቅድም ላይ ነግሬሻለሁ። አዎ እሱን እንዴት እናረጋግጥ?
ንገር። ቆይ እኔ ለህዝቡ ላስረዳ። ፈጡም በውስጥ የእናቷ ፎቶ የእናቴ ፎቶ ማንም የለውም። እናቴን ሚዲያ ላይ አውጥቼ አላውቅም። በቤቴ ያመጣኋት አብሬ የቤቴ የበላኋት የጠጣኋት ሰሚራ ብቻ ናት። ስለዚህ የእናቴ ፎቶ ኬት ማን በፌክ አካውንት እንደሆነ አላውቅም። የእናቴን ፎቶ በውስጥ ተልኮልኝ ትናንትና ተዛተብኝ ብላ ማስረጃ ስክሪንሻት አድርጋ ኢንቦክሷን ልካልኛለች። ቀኑን ሰዓቱን አይቻለሁ። እውነት ነው ግን ፌክ አካውንት ነው። እሷ ደግሞ ሰሚራ ነሽ አንቺን አውቄሻለሁ አውቅሻለሁ ብላ ጻፈችላት። ሰሚራ ነሽ በግልጽ ሰሚራ ነሽ አላለቻትም። ግን አሁንን ይህንን ሰሚራ ትሁን ማን ይሁን እንዴት ነው እኛ የምናውቀው? አንቺ ስለጠረጠርሽ ብቻ ሰሚራ ናት ብለን ማለት እንችላለን ወይስ ሌላ የተለየ ማስረጃ አለሽ? አይ እኔ ስለጠረጠርኩ ብቻ ሳይሆን ከዚህ ቀደምም ወንድሞቼ ቤት ሊመጡ ነበር ብላኛለች። ይሄን ጠይቂልኝ ቤትሽን ሽጠሻል ብለውኝ ወንድሞቼ ቤት ድረስ መተው ሂደን ቸክ እናድርግ ብለውኝ ነበር ብላ ይሄንን ነግረኛለች ከዚህ በፊት። ምክንያቱም ከዛ ተነስቼ ነው ጥርጣሬ ውስጥ መሆን የገባሁት። የኔ ቤት ተሽጦ እኔ ቤት ሽጬ ቦታ ከለቀኩኝ የሰው ወንድሞች ለምንድን ነው እኔ ጋር መተው ቸክ የሚያደርጉት? ሁሉም እያወራን ነው። አንዴ ፖዝ አርጊና ይቅርታ እንትን በይ ሚውት አርጊና ትናገር። ፈጡም ሰሚራ ወንድሞቼ ቤት መተው ይዘይሩሻል ስትያት ምን ለማለት ፈልገሽ ነው? እሺ ሀይባዬ ከአሁን በፊት ይሄን የጠየኳት ጥያቄ ምን አለ መሰለሽ፣ ለልጆቹም ሆነ ለኔ ስልክ አታነሳም ነበረ። ገብቶሻል? ልጆቹ የዛን ሰዓት ምንድነው አልኳቸው፣ እኔን ጠይቁኝ፣ ፋጥማ ጋር መጠየቅ የምትፈልጉትን እኔን ጠይቁኝ። ያዛ በመካከል ምን ተባለ፣ የሆነች ከሚሴ ልጅ ናት ተብሎ እንደውም ሀሷ ጋር ብር አለባት ተብዬ እኔ ማለት ነው ነግሬያታለሁ ለሷ። ፋጡማ ደግሞ የማናት ከሚሴ ልጅ ናት አሉ፣ ሀኔ ጋር ብር እንዳላት ታቀናለች አሉ ምናምን። ሳማ እናት አለች። እኔ ምን አውቃለሁ? እንደውም ስለ አንቺ ቤቱን ልሽጣ እኮ አንቺን ዲያ በዲያ አርጋ መጀመሪያ ለንደን ልሄድ ነው ብላ የልጆች ዲያ ይዛ እንደጠፋችው አሁን ደግሞ ሳኡዲ መጣች ቤቱን ሽጣ ቤቱን እንደውም ለቃለች። አንቺ ዝም ብለሽ ፋጡማ አምናታለሁ ፋጡማ እኔ ነኝ እንደዚህ ነው ታያለሽ ተብዬ እንደውም አልኳት አለችኝ። ወንድሞቼ ለራሱ ሊመጡ ነበረ። እውነት ቤቱ ተሽጦና አልተሸጠም? ምክንያቱም ቤቱ እንደማይሸጥ አውቃለሁ ሀይባዬ። ምክንያቱም ገና ካርታና ፕላን የሌለው ነው። እንደገና እዛ ባለቤቶቹን ስለማውቃቸው እነዚያ ሰው እያሉ ደግሞ ቤቱ ስለማይሸጥ ገብቶሻል። በዚህ ስላት እኔ ነኝ የሚሸጠው አለችኝ። አዎ የኔን ብዬ ስላት እኔስ እንደዚህ ነው እንደው ምን አይነት ሰው ነው አለችኝ። እኔ አላውቅም። በቃ አንቺና እኔ ምናልባት በመካከል መግባት የፈለገ ሰው ሊሆን ይችላል። ግን እኔ እየሰማሁትን ይሄን ተብያለሁ አልኩኝ፣ ነገርኳት። የከሚሴዋ ልጅ ማና ስላት ደግሞ አዲያ ማን እናውቃለን የከሚሴስ ልጅ ደግሞ ማን አለ አኛ ቤት ማን አለ ሲጀመር አለችኝ። በቃ በዚሁ ተዘጋ። ሁለተኛ ትናንትና ሪከርዱን ብዙ አውርተዋል እነሱ። የሚገርምሽ አንቺ ትናንት እዚህ ጋር በህዝብ ፊት ተከሰነ ሀቢባ። አንድ ነገር ምለው እኔ መጀመሪያ የልጆች ጉዳይ ይዘጋብ ያለው አልহামዱሊላህ ተዘጋ። ህዝብ ኢትዮጵያ ሺህ ሰው እየፈረደ ነው። ስበብ አንቺ ሆነሽ አይደል እንዴ? ትናንትና በጣም ጉርብ ላይ እዛ ጉርብ አጀንዳ ወጥተናል። ጉርብ አቸንፈናል አይደል እንዴ? ወደ ሚዲያ እንህር ብያለሁ። ወደ ሚዲያ መጣን። የልብ የደረሰ በቃ የምፈልገው ይሄን ነውና ታፍን ያለው ብዬሻለሁ አይደል? እንደገና ትናንትና ሪከርድ ላይ ክስ ካለ እዚህ ጋር ነው ማውራት ያለባት። ጉርብ ላይ ሰሚራ ናት ያለሷ ይሄን አካውንት የሚያውቀው ሰው የለም ማለት እኔ ነኝ ፋጡማ መጠየቅ ያለብኝ ወላ እሷ ነበረኝ። እኔ ግን ቅድም እንድናልኩት ዝም ነው አልኩት። መጀመሪያ የልጆቹ ብር እንዝጋ እንለያይ ብዬ ማለት ነው። አሁን ልጆቹ አፈለጋችሁ ወደ ስራችሁ፣ አፈለጋችሁ የኛን አጀንዳ ማዳመጥ ትችላላችሁ። ሁላችሁንም አመሰግናለሁ። ሃይ ከኢትዮጵያ ካሺ ሰው ጀምሬ በደንብ አድርጌ አመሰግናለሁ። እና በሪከርዱ ያንን ሁሉ አውርተውልሻን ሶፊያ እና እሷ ሶፊያ 4 ሰዓት ላይ ሌሊት 10 ሰዓት በኢትዮጵያ ነቃሁኝና ኦንላይን ገባሁኝ። ስገባ የቤተሰብ ፎቶ እንትን አርጉ ይሄ ቲክታክ ላይ ደብቁ። ቲክታክ ላይ እኮ ሀይባ የብገቢ ፎቶን ታገኘዋለሽ። ሀዛ ሰሚራ ፎቶ አንስታለች አንቺ ነሽ እንጂ ያላነሳሽው አጥፉ ደብቁ አለች። የምን ፎቶ ነው የሚደበቀው ብዬ ደግሞ ለመለስኩላት። ላይ ያለውን ሪከርድ ያልሰማሁም ትናንት ሲያወሩ ያዋሉትን በሙሉ ሶፊያ እዚህ ቦታ ላይ እንደ ልጆቹ ብሯን መጠየቅ እንጂ ያለባት ስለኔ ፍርድ ስለ ፋጡማ ፍርድ ይገባል። ትናገራለች፣ መብት አላት የላትም? እዚህ ቦታ ላይ ህዝብ ይዞታል። አንቺ ይዘሽዋል አይደል እንዴ? ሶፊያ እኔን የመናገር መብት የላትም። ሀዛ ምን አለ ሰሚራማ የቤተሰብ ፎቶ አንስታለች። ግብና ይው ሰነ ልጅ እስከኔ ሁላችንም ቪዲዮ ነፍንዋ ቤቴ የደበረኝን አንስቼዋለሁ።
ያለ ፎቶ ፊት ለፊት ነው አለ። የእናቷን ፎቶ ደግሞ እናቴ ናት ሀቢባ እናቴ ናት። ዛሬ ገብቼ ነው አየሁት መልሼላችኋለሁ። ትናንት ወዲያ ያወሩትን ሳልመልስ ዛሬ ትናንት ያወሩትና ዛሬ ያወሩትን መልሼላችኋለሁ። በቃ ለሀቢባ ሂዱ ንገሩ። ይሄ እንደውም ፀሐይ ምን አለኝ ወደ ሀቢባ ጋር ስጫትና ሀቢባ የሚያወጣ ሰው ካወቀች በሚያወጡ መንገድ ያውጡት የማን አካውንት እንደሆነ የማን ኢሜል እንደሆነ ብላታለች። እንደገና ሰሚራ ናት ይሄን አካውንት የምታውቀው ካለ ሀቢባዬ ያንን አካውንቷን ተላክልሽና ስንት ፎሎ አላት ስንት ጓደኛ አላት እንደገና ይሄ እንትኗ ስሟ ማን እንደሚል አንቺም ህዝቡም ህው የፋጡማ እኔ የማውቀው አካውንት ማን ነው በስፋፊ ብቻ ነው። ከዛው ከዛ እናወራለን ብለሽ ከሆነ ለሀቢባ ሁሉ ላኪላት አሁኑ ያዛ ቦታ ላይ የኔ ብቻ እኔ ፎሎሽ ካሆንኩኝ ሌላ ሰው ካለለ እኔ ልያዝበት ሀቢባዬ እዚህ ቦታ ላይ እኔ ምን ቢነኝ በቤተሰብ የምመጣ እዚህ ቦታ ላይ እኮ ጉዳዩ የኔ የሷ አለቀ። የምፈልገው ህዝብ እንዲፈርደኝ ማሪ በእንደሱ እኮ አይታወቅም። አንቺ አንድ ሰው የምትሰድቢውን ሰው በፌክ አካውንት እኮ ፎሎ አታደርጊውም። ኦፍ ኮርስ የሚታወቀው ዩዘር ኔሙ ለባለሙያ ተሰጥቶ ከየት ሀገር እንደሆነ ያ አካውንት ማወቅ ይቻላል። ከየት ሀገር እንደሆነ ግን እሷ እኮ እኔ ነኝ አለ እሷ ናት አለች እኮ እሷ ናት። ሪከርድ ይልክልሻለሁ አይባ ያስቀምጫለሁ ሪከርድ እሷ ናት። በጥርጣሬ እሷ ናት ስላለች አትከሰሽበትም። አልከሰስንሽም እኮ አሁን እኛ ብቻ እያልን አሁን እንትን ፈጡም ማስረጃ ሳይኖር አንድን ሰው በጥርጣሬ እከሌ ስለሚጠላኝ ወይም ከከሌ ውጪ የእናቴ ፎቶ ማንም ጋር ስለሌለ እሱ ነው ማለት ነው ብለን ሰውን መክሰስ አንችልም። ወንድሟ ፌስቡክ ላይ የወንድሟን አካውንት ማለት ነው ፌስቡክ ላይ እኛ እዛ ኮይት ቁጭ ብለን ማለት ነው ወንድሟ ፌስቡክ ይጠቀማል። እሱ ላይ አሁን ፋጡማ አለ የለም ሀዲም አካውንት ላይ አለ የለም የማዘር ፎቶ ንገሪ ፈጡም የወንድምሽ ፌስቡክ ላይ የእናትሽ ፎቶ አለ? ይሄ ፎቶ የእናትሽ ፎቶ ይሄ ፎቶ ፌስቡክ ላይ የለም። ሌላ ህፃን ልጅ ይዛ ነው ያለው። ይሄ ፎቶ ማን አዴም አስቶታል እንደ የበፊቱን አካውንቱ ላይ አንስቶታል። በፊት ነበረ ለቆት ህፃን አለች አብረው ተቃቅፈው የሆነ ቦታ ሲመጡ የዚህ አይነት ፎቶ አብረው ነበሩ አዴም እና እሳቸው ማለት ነው። ይቅርታ የዚህ አይነት ፎቶ በምን አወቅሽ? ምን አይነት ፎቶ እንደተላከላትና የዚህ አይነት ፎቶ ልትይቻልሽ? ምን አይነት ፎቶ እንደተላከላት በምን አወቅሽ? የዚህ አይነት ፎቶ ጉርብ ላይ ለቀዋለሁ ሀቢባዬ። ጉርብ ላይ የኛ ወሰጥ ጉርብ ላይ ለቀዋለሁ ሀቢባዬ። ይፈጡም ግን ምን አይነት ችኩል ነሽ ግን? ለምን ለቀሽ? እኔ ለራሱ እንዴ ሰቢያ እኔ ነኝ እሷን አብላና አያገባኝም። የራሳችሁ ጉዳይ። ዋናው የልጆቹ እዳ ነው። የልጆቹን እዳ ካመናችሁ የልጆቹን እዳ የምትከፍሉ ከሆነ እናንተ እንደፈለጋችሁ ተባሉ። ነው አያገባኝም። አሁን ሌላ የምትፈልጉት ነገር አለ? ከኛ ከህዝቡ የምትፈልጉት ነገር አለ? ምንድን ነው? አዎ ህዝቡ እኔ የምፈልገው ፋጡማ ጋር ያለኝን ሂሳብ አሳውቅሻለሁኝ። ያላሳወቅኩሽንም ደግሞ ወደዛ ሀገር የሄደውን ብር እንዲታምንልኝ እንደገና ደግሞ ከአሁን በፊት እዚህ ኢትዮጵያ ሁኜ ለራሱ ወደ እሷ የላኩት ብር አለ። ያንን ብር ሂሳብ እንዲሰራልኝና እሷ በእሷም ጉዳይ በካርጎም ጉዳይ የጠፋ ብር አለ። የልጆች የከፈልኩት ብር ስላለ እሱን ሂሳብ እንዲሰራልኝ ያበደርሻትን ብር ያበደርኩሽን ብር በያታ ያበደርኩሽን ብር ሰሚራ ያበደረችሽ ብር ስንት ነው? እኔ ከሰሚራ ብር አልተበደርኩም። እሺ ሰሚራ የላኩልሽ ወደ እንግሊዝ የላኩልሽ ወደ እንግሊዝ ልትሄጂ ለደላላ ወደዛ የተላከ ወደ እንግሊዝ የተላከ ብር አለ። ቆይ ፋይባዬ ማነሽ ፈጡም አንድ ጊዜ እኔ ልጨርስ። ወደ እንግሊዝ ሄደውን ብር ካሁን በፊት በልጆቹ ፊት ማለት ነው ሀይባዬ ምን አለ ምን ብር አለና ብዙ ብር የለም እኮ ቢኖርሽ 250 ሺህ ብር ነው አለችኝ። እሺ አልኩኝ። ደረሰኝ ለዛውም አመጣለሁኝ አለቻቸው። ደረሰኝ ማለት ነው አመጣለሁኝ አለቻቸው። 2 ወሩ አልፎ ወደ 3ኛው ወሩ ደረሰኝ የለም። ከዛ በኋላ እኔ ካለለሁበት በኢትዮጵያ እኮ አይደለም ያልኩት በዛ ሀገር ብር ነው አለች። በዛ ሀገር ብር እንግዲህ 250 ፓውንድ ማለቷ ነው 200 ፓውንድ ማለቷ ይሁን አልገባኝም። እኔ ካለለሁበት ነው ጉርብ ላይ ለልጆቹ ያለችው። ከዛ እኔ ምን አረኩኝ ድጋሜ አሁንም ባለፈው ጠየኳት። ስጠይቃት ደረሰኛ አመጣለሁ አለ። ለማንኛችንም ደረሰኛ አላመጣችም። ለዘይባ የዘይባን ቁጥርን ያውጥቼ እደውላለሁ ስል እነሱ ልጆቹ ጋር ስናወራ በሂሳብ በጀሚላና በፈጡን ብር ስንጣላ በቃ ሚዲያ አይኔ ሄዳለሁኝ አልኩኝ።
ሂጂና ሚዲያ ብርሽንም ጠይቂ። ፋጡማም ይሄን አረገችብኝ ያልሽውን ስለ ህይወትሽ፣ ስለ ገንዘብሽ በቃ ሁሉን ነገር መጠየቅ ትችያለሽ። እኛ እንከተልሻለን። እኛ ደግሞ ብራችንን እንይዛችኋለን፣ እንቀበላለን አሉ። ያው ቀኑ ደረሰ። ፀሐይ መጣይ አስገባሽና ችግሩ ተፈታ ዛሬ። አሁን እኔ ወደ ራሴ ስዝወር ከመጀመሪያው ጀምሮ ሀቢባዬ ካመጣሁኝ እኔ 2 ዓመት ሊሞላኝ ይሄ ወር ሲያልቅ ይሄ ወር ሊያልቅ 24 ቀን በ24 ማለት ወደ ኢትዮጵያ ከተመለሽ ወደ ኢትዮጵያ ከመጣሁ በዚህ ወር 24 ኢትዮጵያ የገባሁበት ነው። ወደ ኢትዮጵያ ስገባ ሶፊያ ወደ ሀገር ልገባ 9 ቀን ቀርቷታል። እቃዋን ካርጓን ሁሉ ነገር ሰታትራ ጨርሳ እንደዚሁ ትናንትም ነግራሻለሁ። አንዳንድ እቃዎች ዘላለምን ፎሎ እያደረጋችሁ ይቀርታል። ጋይስ እዚህ ጋር ያላችሁ 4600 ሰዎች ዘላለምን ፎሎ አድርጓት። ዘላለምን ፎሎ ስናደርግ ለወንድማችን አኑሻ መታከሚያ ገንዘብ ከኪሳችን እየሰጠነው እንደሆነ እንቁጠር እባካችሁ። የኛ አንድ ፎሎ ለዘላለም ገንዘብ ነው፣ የመታከሚያ ገንዘብ ነው። ለዘላለም ለአኑሽ ይቅርታሽ። የኛ ፎሎ እኛ ዘላለምን ፎሎ ስናደርግ ለወንድማችን አኑሻ የመታከሚያ ገንዘብ ከኪሳችን አውጥተን እየሰጠነው እንደሆነ እንቁጠር። እኛ ዘላለምን ፎሎ አድርገን 100,000 ስናስገባት ዘላለም 200,000 ብር ለአኑሻ ወንድማችን ትሰጠዋለች። ወደ ቱርክ ሄዶ ለመታከም የጎደለው 200,000 ብር ብቻ ነው። እሱም 200,000 ዘላለም ትሞላለትና ሄዶ ይታከማል፣ ይድናል በእናንተ ፎሎ። ስለዚህ እባካችሁ ሁላችሁም ዘላለምን ፎሎ ያላደረጋችሁ ስትነኳት ቀይ የመደመር ምልክት ይመጣል፣ እሷን ንኳት። ኦኬ ፎሎ ማለት ማታውቁ ካላችሁ ንኳት ዘላለምን። ከዛም በኋላ የመደመር ምልክት ይመጣላችኋል፣ እሷን ንኳት። እሺ እናመሰግናለን። ስንት ደርሷል? አሁን የዘላለም ፎሎ 33,400 ደርሷል። ወደ 66,000 ይቀርብናል። 66,000 ፎሎ ይቀርብናል። ፎሎ እያደረጋችሁ ቴንኪዩ። እሺ ሰሚራ ይቅርታ ስላቋረጥኩሽ። ባጭሩ አንቺ አሁን የልጆቹን ጉዳይ ስለጨረስን እኔ ያበደርኳትን ብር ትመንልኝ። እናም በህይወቴ ደግሞ ያልሽው ላይክ መድኃኒት እንዳስደረገችብሽ ነው እየተነገረሽ ነው። አዎ አንደኛ መጀመሪያ ሀገር የገባሁበትን ምክንያት ልንጣልሽ እና እዛ ወጣነ ሱቅ ልንሄድ ተነጋገረና ሶፊያ ጋራ እኔ ልሄድ ነው ለልጆች ቃል ገዛ። ሶፊያ ታክሲ ሳወራ ሰምታለች። ልከጁ ነው እንዴ ሱቅ ብላ መጣች። ክላሷ ተነስታ አዎ ልሄድ ነው አልኳት። ቁርስ ምናምን አረግንና ሹፌሩ ቆየ። መቅሪብ ደረሰ። መቅሪብ ደርሶ መቅሪብ ልስገድ ያለች እሷ፣ እኔ አልሰገድኩም። እሷ እስከምትሰግድ ጠበኳት። ውረጅና ጠብቂኝ ሹፌሩ እንዳይር ስትል አይ ችግር የለውም ስገጅና አብረን እንወርዳለን ብዬ ሰገደች። ወረድን። ስንወርድ ሹፌሩ የለም። ልክ ለሹፌሩ ልደውል ስልኩን ሳወጣ ካጀ ሹፌራችሁ እዛው ቢልዲንግ ላይ ነው እንደሚኖረው ምኑ የለም ሌላ ቦታ ሹፌራችሁ እዛው እናንተ ቢልዲንግ ላይ ሌላ ቦታ ነው። እና ደግሞ የኛ ሹፌር ሳይሆን ሌላ ሹፌር ነው። የኛ ሹፌር የለም ነበረ ሌላ ሹፌር ነው። ከዛ ሳየው የለም ምሳ ብዬ ልደውል ስል ልክ ስልኩን እየደወልኩለት ነው። ስልኩን ልደውልለት ውጥት ሳረግ ቦይስ አርጓን እሱ መስጊድ እጃለሁ ጠብቁኝ መስጊድ እጃለሁ ብሎ ማለት ስንቆይበት ለካ መስጊድ ሊሰግድ ይሏል። እሱ መስጊድ ፊት ለፊት አለ። አዛሽ ብዬ ሪካርዱ ለሷም ነግሪያት እያዳመጥኩኝ እያለ እንትሮች ብቅ አሉ፣ ሙባሂሶች ማለት ነው። እዛውኛ የመኪና ፓርኪኑ መቆሚያው ጋር ዘበኛው ምን አለን እንደው ምሩጡባ ነበርና ወይ ልከዱ ነው ሲል ሱቅ አልኩት። በጣም አሞኝ ነበረ። ከዛ ሱቅ ስለው አሁን እኮ በጣም ሙቀት ነው የሆነ የራሱ እንደዚህ ነው የመጣው ግቡ አትሄዱ እያለ እንትን አልኩኝ። ዝም ብለን ቆምን። አንቺ እያመመሽ ሱቅ የምትሄጂው ምን ሆነሽ ነው? ልጆች አሁን እቺ ፈጡ ምምልሽ ስራ ልከር ብላ የስራ ልብስና አንዳንድ የምትፈልገው ነገር ልገዛላት እና ሶፊያ ደግሞ በዛውም አብራ እሷ የምገዛው ቃላትና አብራ ልገዛ ማለት ነው። ከዛ እነዛ ሞባይሎች መጡልሽ። የቤት መኪና ነው ኖርማን በድላ ቱታ ምናምን ነው የለበሱት። መጡ ቢጣቃሉ አይደለም ሲቪል ማለት ነው አይደል? ሲቪል ሲቪል ፖሊስ ዩኒፎርም ያለበሱ ፖሊሶች። አዎ ከዛ ፓስፖርት ሲሉ እሷ እኔ ወደ ውስጥ እንዲገባ ነገረች ሶፊያ ማለት ነው። ግን እሱ ተከተለን ነቄ ብሎ አንገብተሽ ሶፊያ ይጣማላት የላትም። ግን እኔ ብያዝ ልከር ልመጣ ስለሆነ እኔ እንዲያመልጥ ገብቶሻል። እኔ እንዲያመልጥ እሷ እንድትያዝ እነሱን አውቃ እያታለለች እኔ ወደ ውስጥ እንዲገባ ነበረ ሙከራዋ። ግን እነሱ ደግሞ ነቄ ብለዋል። ገባሽ? እና ከዛ በኋላ ሁላችንን ማገደና እሷንም እኔንም
አዛ ፓስፖርት አለና እሷ ሚዛለኝ እኔ ሚጃለሁ እንደዚህ ነው እኔ እሷ ደግሞ እኔ ለህር ነው እንደዚህ ነው እቃ እያስተካከልኩ ነው ብትላቸው ግቡ መኪና አሉ። ሁለታችንንም ወሬ አላስጨረሱን ግቡ መኪና አሉ። ገብቶሻል? ገባና ከዛ በኋላ ስልኬን ሲሾፋረኩኝ እስር ቤት ሄርነ እስር ቤቱ ሌላ ወደ ሌላ እስር ቤት ስንቀየር ለፀሐይ ደወልኩላትና ሪከርድ ያረኩላት እንጂ ሪከርድ አድርጌ ነገ ወደ ቤት እንዲከጂ የልጆች ዕቃ አለ እቤት ውስጥ ማለት ነው ፓስፖርታቸው አንዳንድ ነገሮች እንደዚህ ዕቃ አሉና ሂጂና ያንን ዕቃ እንደዚህ አንስተሽ እኔ ከሀገር ገብቼ ለገሌ ስጭ እስካላልኩሽ ድረስ እንዲያሰጪ ቤቱን ጠብቂ አልኳት። ገብቶሻል? እሺ አለችና ፀሐይ ቦይስ ነው የምናወራው በኢሞ ተመልሳ ማነው ዘጋሁኝ። በማግስቱ ስልክ አልተፈቀደልንም አስረከብነ ስልካችንን አስረከብነ። ፀሐይም ቃሏን አክብራ እቤት ሄዳለች። ያልኳትን ዕቃ በሶስተኛው ቀን ስልክ ደውሉ ስንባል ሲደውል እቤት አገኘኋት። ዕቃውን አነሳሽ ወይ ስላት ለቃ ስራዋን ለቃ አዎ ኦኬ እሺ ገባሽ። ከዛ ሂዳ የልጆችን ዕቃ ያልኳትን በሙሉ አንስታ ይዛለች። ቤት እየጠበቀች ነው። ስራ በመልቀቋ ለፀሐይ የምታገኘው ነገር አለ። ስራዋን ለቃ ኢጃዛ ቤት ቁጭ ስትል ያው ሴትዮዋ ደግሞ ጥሩ ስለሆነች ደሞዟን አልቆረጠችም። 15 ቀን ነገ ተቀመጠች፣ ደሞዟን አልቆረጠችም። እኔ ወደ ሀገር ስገባ ሌላ ልጅ መጣችና እሷ ስትቀመጥ እሷ እንትና ፀሐይ ስከድ ሴትዮዋ ሙሉ ደሞዟን ሰጠቻት። ምክንያቱም ፀሐይን ሴትዮዋ እንትን ትላታለች፣ ትፈልጋታለች፣ ጥሩ ናት። እረፍት ብትመጣ ለራሱ ደሞዟን አትቆርጥም። ገብቶሻል? ከዛ እኔ ከኢትዮጵያ በነፃ እንድትቀመጥ ምትቀዷ በጣም መልካም ናት መዳሙ። አዎ ኧረ ልጅቱ በይኝ ወላሂ። ምክንያቱም በጣም ብዙ መስዋዕት ከፍላለች ባዶ ቤት። አዛኔ ሀገር ገብቼ ቀይን ሰትራ እንትኑን የምፈልጋቸውን ልብሶች ሰታትራ ወደ ስራዋ ተመለሰች። በኋላ እዚህ ሀገር መጥተነ ሶፊያ አንዱን ፖሊስ ታውቀዋለች። መኪና ላይ ያወራሉ። ትኩረት አልሰጠሁትም። በነገራችን ላይ ሀይባዬ በብስጭትና በአንዳንድ ነገሮች ጠቅጥ በሽታ አለብኝና በዛን ሰዓት በጣም ታመምኩኝ፣ እስር ቤት ማለት ነው። በጣም ታመምኩ። እኔ ለማስወጣት እነ ፀሐይ ብር ከፍለዋን የተለያዩ ፖሊሶች የተለያዩ ሰዎች እያነጋገሩ ነው። ገባሽ? ከዛ ኤምባሲ ሳይቀራለች እንዛ ጓደኛችን እሷ ለራሱ ኤምባሲው ጋር ትግባባለችና እንደዚህ ከፊሌ ሊመጣ ነበረ መጀመሪያ ወረቀት ሊሰጠኝ የራሴ ጥፋን ነው። ገብቶሻል? በብር ጥረት የተነሳ ወረቀትሽን አሰሪ ብሎኝ ፓስፖርት አውጥቼ ፋጡማ ሀገር ስገባ ብር ሲያጥረኝ እኔ ወረቀቴን ተውኩት። ገባሻ? ከዛ በኋላ ከፊሏ እንደዚህ ነው ከፊሏ ትውጣ ተብሎ ከሳውዲ ወንድሜ ደወለ። እነ ፀሐይ ልጆቹ ብር አዋጥተው በቃ ሰውየው ይሄድና እናስወጣለን ብለው ሁሉም አንድ እጅ ሆነዋል። ከዛ ሶፊያ ፖሊሱ ጋር አውርታለች። ስታወራ ሶፊያ አልኳት ወይት ነው ይሄን ሰው የምታውቂው ስላት የዛሬ 3 ዓመት አንቺ ስራ ስታስገቢኝ ፋሚሊ ቤት አውቀዋለሁ እንተዋወቃለን አለችኝ። እንግዲህ እኔ አሁን ሀቀም በኋላ ነው ይሄን ነገርም የነገርኳት። ለሶፊያም ነግሬያታለሁ፣ ለፋጡማም ተናግሬያለሁ። ከዛ በኋላ እዛ እስር ቤት ሶፊያ መውጣት እንደማይቻል ትነግረኛለች። ልጆቹን ሲደውል ልወጭ ነው ከፊልሽም እንደዚህ እሺ ብሏን ጓደኛዋ የሶፊያ ጓደኛ አነጋግራው ከፊሌን አስወጣታለሁ ብሏታንና ማለት ነው። ከዛ እንደዛ ሲላት ሶፊያ መውጣት እንደማይቻል ትነግረኛለች። መውጣት እንደማይቻል እሺ ፓስፖርት አለና አይደለ ልክ 15 ቀናችን ነው ይሁን ሰኞ በ15 ቀን በይው በቃ ልክ በ15 ቀን ኢትዮጵያ ገባ ነው። ከዛ ኢትዮጵያ ገባነ። የሶፊያ የእህቷ ልጅ አለ ባለቤቷ ቤት ይዞ ምናምን ተቀበሉነ። እኔና ሶፊያ እዛ ቦታ ላይ የተጣላንበት ጉዳይ የሆነ ነገር የለም። በስ አንድ ቃል እኔ ሶፊያ ጋር መውጣት እንደማይቻል እንደታወቀች በሆነ ምክንያት እንደምታውቅ ነገረችኝ። ሁለተኛ ፖሊሱን አንቺ ስራ ስታስገቢኝ በዛን ሰዓት አውቀዋለሁ አለችኝ። በቃ 2 ነጥብ ይዛለሁኝ። ገባሻ? ከዛ ኢትዮጵያ ለቤተሰብ ለእናቴ ለወንድሞቼ ደውላ እንደዚህ መያዝ የነገረቻቸው። እንዴት ተያዘኝ ምናምን ሲባል ያቺ ሶፊያ ናት ያስያዘቻት አለቻቸው። ያቺ ሶፊያ ናት ያስያዘቻት። ማን? ፋጡም ለቤተሰቦች ደውላ መያዝሽን ነግራ እንዴት ተያዘች ሲባል ሶፊያ ናት ያስያዘቻት አለቻቸው። ሶፊያ ናት። አዎ ሶፊያ ናት ያስያዘቻት።
ከዛ በኋላ ለምን እንደዚህ ነው ምናምን ሲባል በጣም ብዙ ነገር አለ ሀይባ የዚህ ቦታ ላይ መናገር የማልፈልገው ቃላት ማለት ነው ሲባል እናቴ የሆነ ነገር ትላታለች። ሰአዲያ እንዴት ነው እሷ ሲዛትማ እንደዚህ ስትላት አይ አለኝ ይሄን ነገር እንዴት ነው ሶፊያ አስያዘቻት ማን ነው የሚደውለው እንጂ ሀይባ ይሰማል? አዎ እየሰማንሽ ነው። ከዛ በኋላ እኔ መጣች አዲስ አበባ ወንድሜ ጋር ትንሽ የመጨረሻ ወንድሜ ያለና እሱ ጋር መጡ አብረን ነው የምንመጣው አሉ። እናቴ ደግሞ እሱን እልካለሁ አለች። ፋጡማ ልመጣ ነው ስራት ፋጡማ ልመጣ እኮ ነው ስራት የለም ወንድምሽ መምጣት አለበት አለች። እናቴ ደግሞ ሶፊያ ካስያዘቻት ልጅን አንድ ነገር ብታረግብኝ ሰስታት ማዘርዋ እኔ ያለሁኝ ሶፊያ ምንም አታረጋትም። እንግዲህ ሰቢው ሶፊያ ምን ታረጋታለች? አይ ሶፊያ እናንተ ስለማታውቋን ነው። ሰሚራን ሶፊያ እንዲያስይዝቻት እንንገራትና ለምን ሶፊያ ቤት ትቀመጣለች? ቀጥታ ወዲ ሀገሯ ትንጣ ለምንድን ነው እዛ ትቀመጥ እኔ ሄዳለሁ ምናምን የምትይው ስትላት የለም እኔ ስለምህር ምንም አታረጋትም። ለሰሚራ ግን ሶፊያ እንዲያስይዝቻት እንዲያነግሯት ምክንያቱም ይጋደላሉ። ያችም ሰይጣን ስለሆኑ ይጋደላሉ። ሀቢባ እኔ እዛ ቦታ ላይ እስር ቤት 15 ቀን ስናድር ሶፊያ ተጣልተን ከሆነ ትንገረኝ። በቃ እኔ ታመማለሁ ወደ ሐኪም ቤት ሲወስዱኝ ተጨንቃ ነው እንጂ የምትጠብቀኝ እዛ ቦታ ላይ ነግሬሻለሁ። ህመሜን በቀን 3 ጊዜ ነው ወደ ሐኪም ቤት የሚወስዱኝ መድኃኒት ወስዳለሁ ምናምን ማሻአላ ተንከባክበውኛል። ገብቶሻል? ሀገር ስገባ ለራሱ ቀጥታ ወደ ሐኪም ቤት እንደምገባ ነገሩኝ። ያው አደረኩኝ የተቻለኝ ማለት ነው። ከዛ ግን እንዲያትናገሪ ብላ እናቴ ልጅሁን ካፈለኳት ለሰሚራ ለኔ ማለት ነው እናቴ ሶፊያ እንዲያስያዘችኝ ቤተሰቦቼ ጭራሽ መተንፈስ የለባቸውም። ቀጥታ ሶፊያ ጋራ እኔ አለያይማ ሰርጉን አሳለፍነ 15 ቀን እሷ ጋር አደርነ ምናምን የዛን ሰዓት አትሄዱም ስትላት እናቴ ምን አለች? አይሆንም እኔ ስላለሁ ምንም አታረጋትም። ሰሚራ ደግሞ ይሄን ነገር እንዲያታቅ ሀወቀች ሶፊያ ነገላለሁ ስትል ሶፊያ ደግሞ ትገላታለች። ለምን? ሶፊያ እናንተ ስለማታውቋት ነው። ሰሚራን ይሄን አናገራችኋት ደግሞ ይሄ ህመም ስላለባት ትሞትባቸዋለች። እኔ ይሄን ህመም የሆነ ነገር ስበሳጭ እንደሚያመኝ ታውቃለችና ማለት ነው። የሆነ ነገር ከተበሳጨሁ አይባዬ አጣው ጉርብ ላይ ልጆቹ ጋር ስናወራ በሆነ ነገር ካልተስማማን ስልክ ዘግቼ ነው የምወጣው። ምክንያቱም ነገ እነሱ ጋር ማውራት ስለምፈልግ ገባሽ? ይሄን ህመሜን ሂዳ ለቤተሰቦች ተናገረች። እናቴ ምን አለቻት? ልጅሁን ካፈለኳት ለሰሚራ ሶፊያ እንዲያስያዘቻት እንዲያትነግሯት። ለምን? ሶፊያ ለኔ ክፉ ስለሆነች ገባሻ? አዎ። ከዛ በኋላ እንደገና እኔ በስንት ጊዜ ደረስኩበት 6 ወር ምናምን በየው እንግዲህ የደረስኩበት በራሷ መንገድ ትድረስበት እንዳትናገሩ ተብለው የለ ቤተሰቦች ጀርባዬን ሰጡኝ። የሷን ቃላት ሰምተዋን እኔ ደግሞ እንዴት ነው የተያዛችሁት ምናምን ስትለኝ ለፋጡማ አሁን የነገርኩሽ ንግር ፖሊሱን ታዲያ አውቀዋለሁ ስትልሽ አይገባሽም እንዲያለች አለች። ፈጡም የምትባል ሌላ ፋፊ ለእሷ ጋር ያወሩትን ሪከርድ እንደዚህ የሆነ ሰው ጠቆመኝና ፋጡማ አልኳት ካርድ ዘገብኝ ሲስልክሽን ስጪኝ ስልክ ላወራ አልኳት። ኮምበልሻን እነሷ ቤት ማለት ነው። ከዛ እሺ ብላ አልነቃችብኝምና ይኸው ገና ዛሬ ነው ፋጡማ የምትሰሚው ስልክሽ ገብቼ ያረኩትን ማለት ነው። ከዛ ያንን እኔ የምደውል መስዬ ስልኩን ይዤ ወጣሁኝና ወሰብ ላይ ገብቼ ከሁለታቸው ስልክ ላይ ማለት ነው ከሁለታቸው ስልክ ላይ ገብቼ ሳዳምጥ ሶፊያ እንዲያስያዘችኝ ያለውን ሁኔታ በቃ መውጣት እንደማይቻል እንደገና ይሆናል አይደለ? እኔ አላቅም ሀይባዬ በቃላት ለዚህ ሚዲያ ላይ ማውራት አልፈልግም። ፈጡም እና እሷ ያወሩትን ገብቶሻል? ሶፊያ የሆነ ለኔ በጣም በቃ መጥፎ እኔ እሷ ወደ ሀገሯ ልታገባ ህይወቷን ልመራ የኔን ህይወት እንዲያበላሸች ገብቶሻል? እንደው ባጭሩ ጠቀስ ሳራግልሽ ዝም ብዬ ስልኩን ያወራሁ እየመሰልኩ እየለፈለኩ ወሰብ ላይ ሪከርዱን አዳምጬ ያውርቼ የጨረስኩ መስዬ ስልኩን ሰጠኋት። ገብታ እኮ ሀማን ስልክ እንደደወልኩኝ ቸክ አላረገችም። ምክንያቱም ታምነኛለች። ገብቶሻል? ኦኬ። ከዛ በኋላ ዝም አልኩኝ። ለምንድን ነው ታዲያ ይሄ ነገር ካለ ይሄን ለምን ያልነገርሽኝ ስላት አይ ያምሸለ እንዴት ትጎጃለሽ? መቼ ጠየቅሽ? ያዛነው ቀን በጣም ሱርፍ ብያለሁኝ። ገብቼ በኋላ ስረጋጋ እንደዚህ ነው ብዬ ስጠይቃት እንደሚያመኝና ብነግርሽ ምን ይቀየራል? ዞሮ መጥተሻል ምን ይቀየራል አለች። ገባሻ? ምን ይቀየራል? ኦኬ። እና ስልኳን እንዴት አወቅሽ? በምን አወቅሽ አላለች? ምኑን እንዳዳመጥኩት አወቀች። ፈጡም ጋር ያወሩትን እንዳዳመጥኩት ነገርኳት፣ አወቀች። ከዛ በኋላ
ለሶፊያ በቃ ሲያመኝ ከረማልኩሽ። በጣም አመመኝ። ወደ ቤተሰብ ጋር ሄድኩኝ። ለ20 ቀን ያህል ተኝቻለሁ። እሷም ታውቃለች። ሶፊያ ለራሱ ትደውላለች። አንድ ቀን ለሊት ስትደውል ሶፊያ አልኳት በጣም አሞኛል፣ ምን ፈልገሽ እንደሆነ አላቅም፣ አላደምጥሽም፣ ሁለተኛ በስልኬ እንደደውይ ነው አልኳት። ከዛ ትደውላለች። ለምን ስልክ ዘጋችብኝ ብላ አታቅም፣ እንዴት እንደታመምኩም አታቅም። ስልክ ዘጋሁኝ እኔ ለ20 ቀን ያህል ታመምኩኝ። ያው አልሐምዱሊላህ በኋላ ለሶፊያ ነገርኳት። ሶፊያ አልኳት ይሄን አድርገሻል ስላት ማን አለ ስትል ሁለታቸው ሪከርዱ እንደሰማሁት ሂዳ ፋጡምን ስትጠይቃት ያችኛቱን ጠየቀቻት። በቃ ፋጡማን በነገራችን ላይ ፋጡማ የሆነ ወሬ አውርቼ እንዲሰማ አታደርግም። አይ ሰሚራ መለፍለፍ ዜማዋ ነው ዝም በሏን ነው የምትለው። እነሱም በዛ ነው ሴፍ የሚያረጉኝ። ገባሻ? ሴፍ የሚያረጉኝ በዛ ነው። እንደገና ያንን ነገር ነግሬያት ሶፊያ ሂዳ እንዴት ነው ሰሚራን ይሄን ብለሽ አልሻተው? ሰሚራ እኮ ህይወቴን አበላሸሽው ብላለችኝ ብላ መጥታ ለፋጡማ ይነግራት። ሁለታቸው ሶስታቸው የገንዘብ እርዳታ ከሆነ አልችልም፣ ሰኒን አስገቢያት እያላችሁ ያላችሁ የገንዘብ እርዳታ ከሆነ አልችልም፣ ካልሆነ የገንዘብ እርዳታ አይደለም ብላ ራሷ ተጻፈ። እሺ ሰሚራ እየሰማሁ አዛ አልያዙኝም። ለምን እንዴት ይሄን ብለሽ የምትዩኛ መቼ ሲጀሽ ነው? ለምን ፋፊስ ደግሞ መቼ ብላ ነው? መቼ ሁለታቸው አውርተን ነው ብለው አልያዙኝም። ሁለታቸውም እዩ አሁን አመቱ አለፈ ሳይዙኝ አለቀ። ዝም አልኩኝ እኔም ሁለታቸው ጋራ እሷ ጋራ በተለይ በፊት ስልክ እንዳወራት ፈቅድም ነበረ። ታይ እሷ ጋራ አታውሪ፣ እሷ ስለኛ ጥሯት መክርሽም። አንድ ቀን ሶፊያ የተመስክርብኝ በፋጡማና በኔ መካከል ገብታ ይሄ ነው ብላ አታውቅም። ግን እሷ ምንድነው የምትለኝ? ሶፊያ ጋራ አይደለም በስልክ አሁን ኢትዮጵያ መጥቼ እዛ ቁጭ ብዬ ለራሱ እንዳወራ አትፈቅድም። ትቆጣለች፣ የሆነ ነገር ትለኛለች፣ የሆነ በቃ ወሬን አቋርጠዋለሁ። ግን ሶፊያ ትመስክርብኝ እኔ አንድ ቀን ስለ ፋጡማና ስለኔ ገብታብን አታውቅም። ግን እሷ እንዲያወራ አትፈልግም። ገብቶሻል? እንዲያወራ አትፈልግም። ስልክ እሷ ካፈቀደች ብቻ ነው ብዙ ሰው ጋር ለራሱ የምገናኘው። ማንም ሰው ጋር አልገናኝም። ሳወራ ልጅ ስልክ አታስለምጂ፣ ብዙ አታውሪ፣ ልጆች ጋራ የውስጥሽን አታውሪ። እኔ ደግሞ እዚህ ቦታ ላይ አሁን እነዚህ ያየሻቸው ልጆች ብር ያለብን ልጆች ማለት ነው እውር ምስጢሬን ያውቃሉ። አንድ ነገር አንደባበቅም። በቃ ሲከፋኝ እንደ ማንኛውም ሰው እህት የለኝም፣ እህትን ስሜት አልገልጽልሽም እና ልክ እንደ እህቶቼ ነው ሁላቸውን የማያቸው። እምባዬን እነሱ ጋር አልቅሼ እየከፋኝን ተናግሬ የምወጣ ሰው ነኝ። እነሱ ጋር ሳወራ የምረጋጋ ሰው ነኝ። ግን እነሱ ጋር እንዳወራ አትፈቅድም ነበረ። ሆነ እሺ ችግር የለውም አለፈና ሰርጓ መጣ። የእሷ ሰርግ የፋጡማ ሰርግ መጣ። በድንገት ደግሞ እኔ ታምሜ እዚሁ ቤተሰብ ጋር ቆይቼ ነይ ያለችኝ ስትለኝ እሺ ብዬ ሄድኩኝ። ሰሄድ እንደዚህ ነው ብላ ነገረችኝ ያለውን ሁኔታ። እሺ አልኩኝ። ያንን ሰርግ አወጣነ። ያንን ሰርግ አውጥተን ምን ተፈጠረ መሰለሽ? ሰርጉን ሳናወጣ በፊት ልብስ ጣልና ሀቢባዬ ልብስ ልናሰፋ ደሴ ልብስ ጣልና ልብስ ቤት ሄደን ልብስ አሰፋንና ለአንድ ወር ብለው ካርድ ሰጡን። ያንን ካርድ እሷ ናት የያዘችው። ሞዴሬተሮች ይቅርታ አድርጊልኝ አንዴ ሰሚራ፣ ሞዴሬተሮች ሰኒን አስገቧት እያለ ነው ህዝቡ። የገንዘብ አይደለም ብላ ራሷ ሰኒ ከጻፈች ኢንቫይት አድርጓት። እሺ የገንዘብ አይደለም ብላ ራሷ ከጻፈች። እሺ ሰሚራ፣ አሁን አሉባልታ ነው እያወራን ያለ ነው አይደለም ሀይባዬ፣ ስለ ህመሜ ደግሞ ልመጣልሽ ነው። ያንን ልብስ ጣልንና ለአንድ ወር ካርዱ ተሰጠን። ከአንድ ወር በኋላ ልብሱን እናውጣው ስላት ካርዱ ጠፋ። ይሄ የሰጡን ካርድ ያለ አይደለ? ግማሽ ብር ተከፍሎ ግማሽ ብር ቀሪ ከፍለሽ የምታወጪው እሱ ካርድ ጠፋ አለችኝ። ከዛ ለተወሰነ ወር ተቀመጥነ። በቃ ተረሳን ነገር። እሷ ሳኡዲ ሄደች። እንግዲህ ያው ወደ 2 ዓመት ሆነው እንግዲህ ማለት ነው ዘንድሮ። ከዛ በኋላ እሷ ሳኡዲ መጣችና በመጣች በሳምንቱ ደወለችልኝ። መንጣቷን ፀሐይ ናት የነገረችኝ። ከዛ እሷ በሳምንቱ ደውላ ኢትዮጵያ እንደገባኝ ነገረችኝ። እሺ አልኩኝ። ለአረፋ 3 ቀን ሲቀረው ደወለችልኝና እንደው መጣለሁ እያልኩኝ እንደው ሳልመጣ እንደዚህ አሞኝ ምናምን አለችኝና ለአረፋ ልብሱ ልላክልሽ አለችኝ። ወይት ያለውን ልብስ አልኳት። ምክንያቱም የየትኛውን ልብስ ልበልና ያንን ልብስ እኮ አወጣሁት አለችኝ። ወይት ያለውን ልብስ ስላት የጣልነውን እንደመጣን የጣልነውን ልብስ አገኘሁትና ካርዱን ሂጅ አመጣሁት፣ ብሩን ከፍዬ ይዤ መጣሁኝ አለችኝ። ያኔ ካርዱን ወይት አገኘሽው ስላት ኮምበልሻ ካለው ዕቃዬ ሀውርሳ ያገኘሁት አለችኝ። እሺ አልኳት። ግን አለችኝ ያንቺን እንትኑን ይሄ ልብሱን ስታይሉን ቀይረውት የሆነ ሌላ ዲዛይን ምናምን ጨምረው ሊሸጡ ሲሉ ነው የደረስኩት አለችኝ። 2 ዓመት ሙሉ ለምን አልተሸጠም? እሺ አልኩኝ። ግን የሆነ ነገር እንዳትይ ብላኝ የለ? እሺ አልኩኝ።
ያነ ልብስ መጣ ኤድ እንደ አረፋ እንደ ነገ ሊሆን እንደ ዛሬ ባለቤቷ ሂዶ መናኸሪያ ለእኛ ለምናውቀው ሹፌር ላከልን። ሂናም ልላክልሽ አለችኝ። እሺ አልኩኝ። ያነ ልብስ መጣ። ጓደኛ ነው የተቀበለው መናኸሪያ፣ አላየሁትም። ተቀብለው እለት የአረፋ ቀን እኔ እዛ ሂጄ ዘይሬ ልብሱን ይዤ ወደ ቤት ያርኩኝ። ለአረፋም አልለበስኩት። አረፋ በወጣ በሳምንቱ ሐሙስ ቀን ሰርግ ነበርና እኔ ደግሞ የዚህ አይነት ልብስ በጣም ብዙ ስላለኝ ቀይሬ ለመሄድ ፈለኩና ያን ልብስ ልለብስ ሸዋር ወስጄ ለበስኩት። ስለብሰው ጠበበኝ። ሀይባዬ መጀመሪያ የነበረኝ ሳይዝ ኪሎዬ ታውቃለች። ይሄ ደግሞ አሁን ለራሱ አሁን በቀጠንኩበት ሰዓት አይደለም፣ የኔ ልብስ አይደለም። አንደኛ ቦዲ ተቀይሮለታል። ላውን ክፍት ሆኖ እንደ ክፍት አባያ በውስጥ ጥቁር ቦዲ ተሰርቶበታል። ትከሻ አንስቶ ከክንዴ ድረስ ባለማሰሪያ ማለት ነው። እዛ የሆነ ሻርብ ጥርጥር የሚተሰራበት አለ አይደለ? እሱ ጥርጥር የተሰራበት ልብስ ነው። ግን ልብሱ መልኩ ያነው ነው። ዲዛይኑ ግን እኛ የሰጠኑ ልብስ አይደለም። ምንም አላልኩም። ልብስ አይደለም። ሰው ቁጭ ብሏን ሰርግ ልንሄድ ቸኩለናል። አውልቄ አባያ ለብሼ ሄድኩኝ እሰርጉ። ከዛ ሰርጉ እየመጣው ሰሚራ ነገሩ በረዘመ ቁጥር እኛ ግራ እየገባን ነው። በቃ አንደኛ መተት አሰርታብሻለች፣ ሁለተኛ አምታሻለች፣ ወይንም ፈጡም ናት ያስያዘቻት ብላለች። ስለዚህ እውነት እሷ ናት ወይ እውነት ሶፊ ናት ወይ ያስያዘችኝ? መተት አሰርተሽብኛል ወይ? ሌላ ምንድን ነው ጥያቄ? ባጭሩ እንዲህ ብቻ ብለሽ በቃ በልብሱ ነው እንግዲህ አሁን ያነ ልብስ ነው አሁን ጠንኪዞብኝ የመጣው። ያን አሰርታብቻለች። እሺ አንድ ሁለተኛ ደግሞ ሶፊ እንዳስያዘችሽ አውርታለች ለቤተሰቦች። ሁለት ሌላ ምን አድርጋሻለች? ሌላ ደግሞ የተበደረችው ብር ስንት ነው? ሌላ ሀተታ ኮተት ከምናወራ ይህን ያህል ብር ተበድረሽኛል፣ መተት አሰርተሽብኛል፣ ሶፊ እንዳስያዘችኝ ለቤተሰቦች ተናግረሻል። በዋትሳፕም ከሌላ ሰው ጋር ያወራሽው ያመንሽበት አለ። ስለዚህ ምን ሶፊም ትጠራ እሷም ትከሰስ። ኦልሬዲ አለፈ። የዛሬ 2 ዓመት ነው ያስያዘችሽ ሶፊ። አለፈ አይደል? አለፈ። እንደዋለን። እሺ ከፈቱም አሁን ፈቱም ምንድነው እንዲጠይቅልሽ የምፈልገው? ኧረ በእናትሽ ተይ ግን አርጋ መተት አሰርታ ለምን ላከችብኝ? አንድ ጥያቄ። አንድ ለምን መተት አሰራሽብኝ? ሌላስ? ሁለተኛ ታምሜ ቁርአን ቤት ስሄድ በሽሮ እዛው ኩዌት እያለሁኝ መተት አሰርታ እንዲያበላችኝ አየሽ። ሀላይቴ ላይ አሁን መተት የተሰራብኝና ወደ ራሴ የተመለስኩበት ማለት ነው። በምንድን ያወቅሽ? መተት ኩዌት ላይ በሽሮ መተት እንዳበላችሽ በምን አወቅሽ? በሽሮ ነው የበላሁት እኮ ማን ነገረሽ? ቁርአን ስታስቀሪ ለፍልፈሽ ቀርተሽ ነው? አዎ ቁርአን ቤት አለ። 1 ወር ከምናምን ነው ቁርአን የተቀራብኝ። ጸበል ሄድኩኝ። አሁን ደራሱ ጸበል አልጨረስኩም፣ ቁርአን አልጨረስኩም። ይወጣሻል። ክላሽ አያረግም ቁርአንም ጸበልም አንድ ላይ ከሁለት አንዱ ይደረግ። ሃይባዬ ለምን ታውቂያለሽ? ሃይባ ለምን ታውቂያለሽ? እዛ ቁርአን ቤት አፈልሽ ኡስታዙን ታነጋግሪዋለሽ። የማይሰጠኝ መድኃኒት የለም። በተለይ በማር የሚበላ መድኃኒት ነው። በጣም ነው የሚያመኝ። ገብቶሻል እኮ። ያ ደግሞ የበለጠ አይወዛገብም። ጧት ጧት ቁርአን እየተቀራብሽ ከሰዓት ጸበል ስቴጅ ወይም ጧት ጸበል እየተቀበልሽ ማይባዬ። እኔ ጧት አላልኩሽም እኮ ጧት አላልኩሽም። መጀመሪያ ወሬን አስጨረሽ። ይሄ እኮ በመረጃ ነው። ያለ መረጃ አንድ ሰው አይንቀሳቀስም አይደል እንዴ? እዚህ ቦታ ላይ ስለ ህይወት ነው እያወራን ያለ ነው። እና ታዲያ ጸበልም ቁርአንም አንድ ላይ አይጋጭም ወይ ነው ያልኩሽ እኮ እኮ ቁርአኔን 1 ወር ከምናምን ቁርአን ተቀራብኝ። እሺ ገባሻ? እሺ ከዛ አሁን በቀደም ልጆቹ የሚያውቃሉ ለ15 ቀን ያህል ጸበል ቦታ ደርሼ መጣሁኝ። አሁን ደግሞ ገና ያልጨረስኩት አለኝ። ግን አልሐምዱሊላህ መጀመሪያ አንድና አንድ እስቲ ይሄን ያረገችበት ምክንያት ነው ምን የምፈልገው። ይሄ ደግሞ አንደኛ ለምን መተት አሰራሽብኝ? ጥያቄሽ በረዘመ ቁጥር እኛ እየጠፋብን ነው። መጀመሪያ ያወራሽው አንደኛ ለምን መተት አሰራሽብኝ ጥያቄ። ሁለተኛ የተበደርሽው ብር ስንት ነው? የብሩ መጠን ተናገሪ። ወይ እሺ እነግርሻለሁ። በሱ አካውንት የገባው 850 ዲናር በሱ አካውንት 500 ለብቻ 350 ለብቻ። እሺ ጥሩ። እሺ ወደ ፈጡም እንሄዳለን። ፈጡም ለምንድን ነው ሰሚራ ላይ ኩዌት እያላችሁ መተት ያሰራሽባት? በሽሮ ቁርአን ሲቀራባት ለፍልፋ ቤተሰቦቿ ቀርጸው አሳይተዋታል። ያወራችሁ ያው በምታወራ ሰዓት ራሷን አታውቅም። ቀረጻ አይደለም ማይባዬ፣ ቀረጻ አይደለም። በምን አወቅሽ ታዲያ? ስታወሪ ራስሽን ታውቂያለሽ እንዴ? አይደለም እዛው እኮ አሉ። የቁርአን የሚያስቀራው ሰውዬ ህዝብ እኮ አለ። እና ነግራውሽ ነው በነቃሽ ሰዓት እንደው ብቻ ጠይቂያት፣ እሷ ጠይቂያት።
ኦኬ ቁርአን ሲቀራባት አንቺ ኩዌት እያለች በሽሮ መተት እንዳስደረግሽባት ነገሯት። ቁርአን ሲቀራባት ስትለፈልፍ ያዩ ሰው ቤተሰቦቿ ስትነቃ ነገሯት እንዲህ አልሽ ብለው። ስለዚህ ለምንድን ነው በሽሮ ኩዌት እያለች መተት ያበላሻት? አንድ ሁለተኛ ደግሞ እንቀጥላለን። ሁለተኛውን ይሄን ከነገርሻት በኋላ እሺ፣ መጀመሪያ አሁን መተት ላለችው ሐስቢ አላህ ወነዕሚል ወኪል። እኔ መተት የሚባለውን ነገር በደንብ ታውቀኛለች። ስለ መተት እንኳ ጠንቋይ ቤት ተሄዶ እንደዚህ ተባለ፣ ቤታችን ላይ እንትን ተጣለብን፣ እንዲህ ሆነ እያለች ስታወራኝ ምን እንደምላት እራሷ ታውቃለች። ሰሚራ ከዚህ ውጭ ላላብለሽ ከዚህ ይህ ብዙ ነገር እያወል ማታ ማታ እንኳ ሌላው ቆርቶ ስንተኛ እንኳ ማለት ነው። አጭር ቃል እኮ ነው ፋጡማ እንዲሁም እሷ እንድትያዝልኝ እፈልጋለሁ። መጀመሪያ ይሄን ነገር እንድትያዝልኝ እፈልጋለሁ። እኔ በእንትንነት ስለ ልብሱም የላኩትን ሁሉንም ነገር ዝርዝር ካስፈለገ እነግርሻለሁ። ደግሞ ወረቀቱ ጠፍቷል አለች። ልብሱ ደግሞ ወረቀቱ እንዳልጠፋ ታውቃለች። ብር ስለሌለን 7800 ብር ነበርና 7800 ብር ነበርና 2000 ብር ከፍለን 5800 ይቀር ነበር። ያ ብር ማውጫ ስላጣ ነው ያ ልብስ ያልወጣው። ምንም ነገር አትካጂ። ስለ መተት የምትለው ወላሂ እኔ በፈለገው መንገድ ትንታ። እኔ ባለፈውን ብያታለሁ። እስኪ ማይ የልጆቹን ብር ስላት ራሱ እመላለሁ አለ። ላ እኔ እንደዚህ አይነት ካዲ ሰው እንዲመለ ራሱ አልፈልግም ነው ያልኳት። ለምን እኔ በመተት በሚባለው ነገር አላምንም በጭራሽ። መቼም ቢሆን ደግሞ ይሄን መተት የሚለው ቃሉን ራሱ እንኳን ሲሰማ እንኳን መተት ስለ ጥንቆላ ሲወራ እንኳን ምን እንደምላት እሷን በደንብ ታውቃለች። እኔ ስለዚህ ቦታ ያለኝ ቦታ ሽሮ ደግሞ በርበሬ ያለችው ኩዌት እያለን ሽሮና በርበሬ ስንፈልግ ሁልጊዜም የኔ ቤተሰቦች ናቸው የሚልኩልን። ከሷ ጋር ደግሞ ወይ ቅቤ ወይ ማር ይልኩልናል። ከእኔ ጋር ሲስተር ታዘጋጃለች፣ ሽሮና በርበሬ ይመጣልናል። በዛ በሽሮና በርበሬ ደግሞ እኔ አንድ ላይ ነው የምንበላው። እኔ አብሬ የምበላውን እኔ ቤተሰቦችም አልሐምዱሊላህ ታውቃቸዋለች። ቢያንስ 1 ዓመት አብራ ተቀምጣለች። ስለምን እንደዚህ አይነት ኮተት ነገር እንኳን እቤት ውስጥ እንኳን እንደማይወራ ሌላው ቀርቶ ማለት ነው። በመተቱ በኩል ሙሉ በሙሉ ምንም ነገር የለሁበት ነፃ ነኝ። ግን የእሷ ስለ መተት እንደዚህ ለማለቷ እኔ ራሴ ማስረጃ አለኝ። እንዴት በይ መተት እራሷ ሂዳ ይህን ነገር እነዛ ሰዎች መተት እንደዚህ መቼም ሸይጣን ያው 1% ቢሆን ለሸይጣን ተፈቅዶለታልና ያንን እውነት ስለሚያደርግላት ሸይጣን ጋር ጠንቋይ ጋር ራሷ ስለምትሄድ ሳውዲ ያለው ራሷ ባለፈው ነግሬሻለሁ ደውላ እነዚህ ሁለት ልጆች እስኪ እኔም ልጆቹ ናቸው የሚያደርጉባት ፀሐይና ሶፊያ ሁለታቸው በእኔና ባንቺ በልብሳችን ቆርጠው አስደርገውብን ብር እንዳይበረክትልን አድርገውብናል። እና የሆነ አመርሳ ባጌትዬ አለች ሴትዮዋ ጋር እሷ ጋር ሂጄ ጠይቂያት ግን አለች ለመፍታት ያን ያደረጉብንን ለመፍታት የእናታቸው ስም ያስፈልጋል ብርም ትፈልጋለህ አለች። እስኪ ጠይቂ አንቺ ታውቂያለሽ፣ እዛ ስንጫወት የቤተሰብ ስም ስለምንዘረዝር ዝርዝር እንጫወታለን እንደዚህ ስንሰባሰብና ታውቂያለሽና እስኪ የእናታቸውን ስም ንገሪኝ አለች። ይሄው ይሄን አላልኩም ትበል እንደዛ ስትለኝ ሰኒ ምንድን ነው መጠየቅ የምትፈልጊ? በቃ አሁን ተመልሷል ጥያቄው። እኔ የጠንቋይ ቤት አልሄድም፣ ጠንቋይ አላሰራም። ራሷ ናት ጠንቋይ ቤት የምትሄደው። እንደውም ማስረጃ እነ ፀሐይና እንትና አሰርተው ፀሐይና ማን ፀሐይና ሶፊያ እኔና አንቺን አሰርተውበናል። ስለዚህ ለማስፈታት የእናታቸው ስም ያስፈልጋል። አንቺ ከእነሱ ጋር ስለምትቀራረቢ በጨዋታ የቤተሰብ ስም ስለምናወራ እስቲ የእናታቸውን ስም ጠይቀሽ ንገሪኝ ብላኝ ጠይቄ ነግሬያለሁ። ምን አልኳት? ጠይቀሽ አይደለም እኔ ምን አልኳት? ምን መለስኩላት? ያንን ትንገርሽ የመለስኩላት። እሺ አንዴ ትንገረኝ። አንቺ የምታርጊ አንዴ ሰኒ ምንድን ነው የምትጠይቂው? ሰኒ እሺ ሀቡ እንዴት ዋለ? አሁን የነሱ የሶፊያን እና የፀሐይን ያልኳትም ለልጆቹ ለራሱ ነግሬያቸዋለሁ። ፋጡማን ሰተንኳት ብዬ ሰሚራ ለናገር እሺ አመሰግናለሁ እድሉ ስለተሰጠኝ። እነዚህ ሰዎች ግን ኩዌት ላይ ህገወጥ ናቸው ወይስ ህጋዊ ናቸው? አንደኛ ጥያቄ ይሄ ነው። ጥያቄ እዚህ ቤት መቼ እኮ ተበድላ ድምፅ ሆኗቸው ጥያቄ ልጠይቅ። የቤቱን ህግ አታውቁም እንዴ? ጥያቄ ልታስጠይቁ ነው እንዴ? እዚህ ቤት ድምፅ ሆናችሁ ያስገባችሁት። እዚህ ቤት ማን ነው ገስት ገብቶ ጥያቄ ጠይቆ የሚያውቀው? እባካችሁ የቤቴን ህግ አክብሩልኝ። ጥያቄ መጠየቅ የምትፈልጉ ቤታችሁን ከፍታችሁ ላይቫችሁን ጠይቁ ለምትፈልጉት ሰው ጥያቄ። እኔ እኮ እሷም እነሱ ጋር ገንዘብ ኖሯት አንዴ ሳይወጡ ትጠይቅ ይሉኛል። ህጋዊ ናቸው አይደሉም? እዛው ራሳችሁ ተጠያየቁ። ህጋዊ ብሎ ሳይንስ አለ እንዴ? የጠፋ ህጋዊ አይታችኋላችሁ? ዛሬ ነው እኔ መታችሁ እዚህ ቤት ጉዳዩን የሰማችሁ። 3 ቀናችን እኮ ነው በዚህ ጉዳይ ስንደርቅ።
ህጋዊ ሰው ተይዞ ይገባል፣ ህጋዊ ሰው ታስሮ እስር ቤት ይገባል። ጠፍተው ነው የሚሰሩት፣ ሁለቱም ጠፍተው። ፈጡምም እንግሊዝ ልትሄድ በልጆቹ ብር እጇን ሰታን የገባችው። ሰሚራም በር ላይ ከቤት ስትወጣ ነው በር ላይ ፖሊስ ያዛት። ዛሬ ደግሞ ይሁን ሶፊያን ያስያዘቻት እየተባለ ነው። በደንብ ሳታዳምጡ ዝም ብላችሁ መንገዳችሁን ስታልፉ የሰማችሁትን ነገር ለመጠየቅ አትግቡ። እዚህ ቤት ሲጀመር ለጥያቄ መግባት አይቻልም። እዚህ ቤት ተበዳይና በዳይ ይገባሉ። አለቀ። ባለ ጉዳይ ብቻ ይገባል። ጥያቄ ያለው በኮመንት ይጠይቅ። እሺ ቀጥይ። እኔ ደግሞ ልጅቷን ከጉዳይ አስቆሜ ምናምን ቅድሚያ ሰጥቼ ምናምን። እሺ ሰሚራ ወይ ፋጡማ ፀሐይና ሶፊያ አንቺና እሷ ላይ በልብሳችሁ እንዳሰሩባችሁ ነግረሻት ለማስፈታት ጠንቋዩ የእናታቸውን ስም እንደምትፈልግና አንቺ በጨዋታ ጠይቀሽ አምጪልኝ ብለሻ ምን መለሰች? እነግርሻለሁ ሌላ ቀን አለችኝ። እነግርሻለሁ ሌላ ቀን ስትለኝ እሺ ብዬ ወጥቼ ልጆቹ ጋራ አውርተናል። ምን አልኳቸው? እንደውም ፋጡማን እኮ ከላስ አሁን የዛን ሰዓት ታምሜ ተሽሎኝ የለ ጠየኳት ፋጡማን። እንደውም በፀሐይ ሀሳብቤ ስጠይቃት እስተክፍርላ ማንም ጋር እንዳታወሪ ብዬሻል ነበር እንዲያለችኝ። የሁለታቸውን ሀጣው የዛን ቀን ያልኳት የፀሐይን ነው። እንደውም ፀሐይ ምንድን አልኳት? ሻንጣዋን ይዛ ትዞራለች አልኳት። ወላሂ ነው ፀሐይ ትጠየቅብኝ። ሻንጣዋ ሀኛ ቤት ነው የሚቀመጠው። ሻንጣ ይዛ የትም ቦታ አከዲም። በዚህ እኮ አልገባትም እሷ። እኔ የፈተንኳት ያንን ነገር እሷ እንዴት አድርጋ ታብራራልኛለች ነው። ግን እሷ ማንም ጋር አታውሪ ብዬሽ የለ እንዴ እስተክፈርላ በይ ብላ ጠይቄ እነግርሻለሁ አለችኝ። ዘግታ ወጣች። ብር እንደሚያስፈልገኝ እንደውም ነገርኳት። ይሄን ደግሞ ሶፊያም ታውቃለች፣ ነግሬያታለሁኝ። ወዲያ ወጥቼ ማለት ነው። ሶፊያ ጋር አውርተናል። እነ መዲና እነ ፀሐይ እሷ ማነው ስሟ እነ ዘሃራ የሚባሉ አሉ። እነሱ ጋር አውርተንበታል። ይሄን ነገር ለራሱ ስለኔ ለራሱ የሚያውቁ ልጆቹ ነበሩ። ሶፊያን በኋላ ነግረዋ ሶፊያ ጠየቀችኝ። ያው ብዬ አብራራሁላት። ሶፊያ ሂዲያ ለፋጡማ ነገረቻት። እንዲያውም ኮይት አለቻት። ኮይት ምከጁ ስምሽን ሳታጠሪ እንዲያከጂ ስምሽን በሰሚራ ላይ ይሄን አርገሽ ኮይት ገቢ መግቢያ የለሽ፣ ማንም አንቺ ጋር አይቀመጥም። አንቺን ይሄን አርገ በሰሚራ ላይ እኛ ጋር አትቀመጥም ብለው ልጆቹ ፈርተዋን ደንግጠዋን ብላ ስነግራት ጉርብ ላይ ጠየቀችኝ። አትጠይቂኝ፣ ቅድሚያ የልጆችን ብር እንጨርስና ያንቺን ጉዳይ እኔ ጠይቅሻለሁ ብዬ አጀንዳ ዘጋሁባት። ይሄን ነገር የነገረቻት ሶፊያ ነው። መጀመሪያ ለሶፊያ ነግራና ማለት ነው። ልጆቹ ግን ያውቃሉ ይሄን ዘዴን እንዴት ተጠቀምኩኝ። ለምን እሷን ለማዋጣት ስለፈለኩ ማለት ነው። ሻይ ባይ እሺ ቀጣይ። ስለዚህ ፈቱም አላረግሽባትም። አዲስ መስሏን ነው። አዲስ መስሏን እንጂ ልጆቹ ቀድሞ ያውቃሉ። መጀመሪያ ቀድሞ ያውቃሉ። ለሱ ግን አዲስ ነው የሆነባት። ገብቶሻል? አላደረኩም። ግን ምን አለች መሰለሽ? እንዴት በጥንቆላ ሰው ልጅ ይፈተናል? አንደኛ የምትይልኝ ነገር ልፈትናት ብዬ ጠየኳት። ከዛ ምን አለችሽ? አስተግፍሩላህ አለች። አንደኛ እኔ በእንደዚህ አይነት ነገር አልፈተንም በሰዓቱም ያልኳት ይላል። ከዛ በኋላ ራሱ እኔ እኮ ታዲያ እሺ እኮ እኔ አሁን ለሷ እያወራሁት ነው። ሁለተኛ ደግሞ ቅድም ሶፊያ ናት ያስያዘችሽ ብላለች ላለችሽ መልሳለኝ ዋትስአፕ ላይ እንትኑን ሪካርዱ ወደ እሷ ፎርዋርድ ያደረኩላትን ማለት ነው። ሰዎቹ ጋዛ ልጆች እኮ ሪካርድ የሚያደርጉትን ሰሚራ እና ሶፊያ እና ሰሚራ ምንድን ላይ ሲወጡ በር ላይ ስለተያዙ ሶፊያ ሰውየውን ታውቀዋለች እና እዛ ውስጥ አናግረዋለች። ስለዚህ ሰሚራን ያስያዘቻት ሶፊያ ናት አሉ። ሪካርዱ ራሱ አለ። ያችን ፈጡም የምትባላለች እሷ ራሱ ቀጥታ ሰውየውን እያወራችው ያን እያወሩ ያለውን ሪካርድ ራሱ እሷ ልካድኛል። ያች ፈጡ ማለት ነው። ያን እስር ቤት እያለኝ በሁለተኛ ቀን ሶስተኛ ቀን ስልክ ሲሰጣቸው ደወለችልኝ፣ ኢሞ ላይ ማለት ነው። ሰሚራ አልኳት፣ ወላሂ ሰሚራ አልኳት፣ ይሄንን እዩ እየሰማሽ ነው ሰሚራ። ደወልኩ፣ አነሳችና ሰሚራ አልኳት፣ ሶፊያ ናት ያስያዘችሽ እየተባለ ነው፣ እውነት ነው ይሄ ነገር አልኳት። ኧረ ሰውየውን ታውቀዋለች፣ ሰውየውን እዛው ሶፊያን ጠርቷታል፣ እሷ ናት ያስያዘችሽ አልኳት። እሷም ራሷን ኧረ እሷ በጨረሻ ያስያዘችን በር ላይ ስንወጣ ነው የተያዝነው። ታክሲው ዘግይቶብን ሶፊያ ልስኬድ ብላ ወደ እንትን እንዳለች በዛ ስንዟዟር ታክሲው ዘገየ፣ በር ላይ ነው የተያዝነው አለች። እሺ አልኩኝ። ከዛ ቤተሰብ ደግሞ ያለችው ቤተሰብ ስልኳም ተዘግቷል። አዎ ቤተሰብ ጋር በደንብ ነው የምንግባባው። እናቷንም እኔ በጣም ነው የምወዳቸው። ሂጄም ከእሷ ስንት ጊዜ ሂጄም ተመላልሻለሁ። ለቤተሰብ እናቷ የዛን ሰዓት እየደወሉ እንደዚህ እንትን ሲሉ ደህና የለችም፣ ኦንላይን ስትጠፋ ማለት ነው። ከዛ ምን አልኳቸው? ለወንድሟ ነው እንደውም መጀመሪያ የነገርኩት። ተይዛለች ግን ማይዘር እንዳይደነቁጡ አልኩት። ከዛ በኋላ ላይ እንዴት ነው የተያዘው ተባለ። መጀመሪያ እሷን ሳላገኛት ማለት ነው በተያዘ ማግስቱ እንዴት ነው የተያዘችው? እንዴት ነው ምኑን አለ ሲባል ሶፊያ ጋር ስትወጣ ለሶፊያ ዕቃ ሲገዙ በር ላይ ነው የተያዘችው። ግን ልጆቹ ሶፊያ ናት ያስያዘቻት ብለዋል እና ሶፊያ ናት ያስያዘቻት እያሉ ነው አልኩኝ።
ከዛ ይሄንን እኔ ለቤተሰብ ተቀበለሻል። በምን አሁን እኮ ማብራሪያውን መስማት አይጠበቅብን ብለሻል። በቃ ብለሻል እኮ አሁን የመተቱ ደግሞ ማስረጃ የለም። አስመተችባት ታስመተትብሽ ፈጣሪ ነው የሚያውቀው። ጨረሰ። አስመተተችብኝ አላልኩም። ፊት ለፊት ራሱ ባያትኔ አስመተተችብኝ አላልኩም። አልልም፣ መቼም አልልም። እንዳታምኚ በመተት በጭራሽ በእንደዚህ አይነት እኔ ብያታል። ባለፈው ራሱ ማለት እነዛ ጠንቋዮች የምትሄጂባቸው ገደል ይግቡ ሲፈልጉ ነው ያልኳት። ባለፈው እንደዚህ ስለ ጥንቆላ ሲወራ ማለት ነው። ምክንያቱም ይሄን ደግሞ እኔ በፍጹም እንደማላምንበትም እሷም ታውቃለች። ሰሚራ ለምን ትሄጃለሽ ጠንቋይ ቤት? አይባ የጠንቋይ ቤት እኮ አይደለም። ቁርአን ነው አፍለሽ አንቺ ለራሱ በራሱ ሜዳ ያደረገች መድረሳ ነው እንዴ? ቁርአን ምንም ሰው ያምናል። መድረሳ አሁን ነው ቁርአን ላስቀራ አልሽ። የዛን ጊዜ እኮ መርሳ ባዲትዬ ፊት ለፊት የሆነ ሴትዮ አለች። አንቺ ነው የጠየኩሽ እንጂ እኔ የሄድኩት ራሴን ያዳንኩት እኔ በቁርአን ነው። አሁንም ወደፊትም ማለት ለኔ ባጭሩ እኔ አሁን ያልሽው አንቺ አሁን ለኔ ጠንቋዋ እንደዚህ ብላለችኝ መርሳ ባዲትዬ ያለችው ብለሽ ከዛ ስማቸውን ንገሪኝ። ግን አንቺ አልሄድሽም። ብር ደግሞ ያስፈልጋል የእናታቸውን ስምና ለመፍታት ላስደርግ አልሽም። ግን እኔ በኋላ ሳንተሰ እርግጠኛ ለማስደረግ ነው የእናት ስም የሚያስፈልገው። እሺ እንዴት ሶፊያ ወይ ፀሐይ እኮ ነው ያልሽኝ። ደግሞ እንዴት እነሱ እንዴት ይሆናል ስልሽ ሻንጣ ደግሞ ያልሽው ራስሽ ፀሐይ ሻንጣዋ ይዛው የምትዞረው ውስጥ እዛ ነው ያስደረገችውን ይዛው የምትዞረው አልሽ። አሁን ቅድም ልፈትናት ሻንጣውን ከሀገር ለሀገር ይዛው ነው የምትዞረው አልሽ። እኔ በእንዲህ አይነት በጥንቆላ ነገር መቼም ቢሆን ማንም ሰው አይፈትነኝም፣ አላህም አይፈትነኝ። እንኳን አይደለም እንደዚህ ለርካሽ ነገር ለጥንቋይ እኔ በጥንቆላ ማንም ሰው አይደለም። ስለ ጥንቆላው ማስረጃ ስለሌለን እንተወውና ስለ ጥንቆላው ማስረጃ የለንም እንተወውና የሶፊያን ደግሞ አስይዛሻለች ማለት ሆና ምናለች። አሁን ሶስተኛው የ800 ስንት ዲናር ነው? ብድሩ ስንት ነው? ተቋርጠናል እንዴ? እኔ አለው ሰሚራ ናት የተቋረጠችው። ሰሚራ ምን አልሽ? ሰላምን ፎሎ እያደረጋል 850 እሺ ሰሚራ ይሰማሻል? ይሰማኛል። አይባይ መጣች። አዎ ይሰማኛል። ብድሩ ስንት ነው? 500 350 እኮ ደምሪው 850 ዲናሩን ብድርሽን መልሺ። አንቺ ኢትዮጵያ መተሽ ነው ለኔ 850 ያበደርሽ? እሷ ጋር ተቀዳለ ያለ አይ ያበደርሽኝ ለኔ በኔ አካውንት ይገባ። አንቺ ኢትዮጵያ መተሽ ለኔ እዛም ያለው ላኩልሽ ቀላል እዛ ያለው ላኩልሽን ኢትዮጵያ መጥቼ ይተራከው እንደገና ደግሞ ወደዛ ሀገር ሄደውን ብር ደረሰኛ አላመጣሽም። አሁን ደረሰኝ እንድታመጭ ወይም ዘይባ አቅርባ ስትተላለፈው ወዲየደ ማውጣት ፈልጋለሁ። እኔ እኮ ባለፈውም ስታነሺ ይሄን ነገር ባለፈውም ስታነሳ እንኳን ደረሰኝ አይደለም ስልኬን ራሱ ይዤ ተገናኝተን እንስራ አልኳት። አንቺ ጋር መገናኘት አልፈልግም ማለት ነው። ስለዛ ስለብሩ እያንዳንዱ ማለት ነው ደረሰኝ አለኝ እኔ መቼ አለኝ ምንም ችግር የለው። ደግሞ ስለዛ ብር ደግሞ ከተነሳ አንድ ጊዜ ሀቢባ በጣም ይቅርታ ግን ይዘንሻል። ስለዛ ብር እሺ እንግዲህ ስለናገር ደግሞ ከተነሳ እሺ ሀቢባ ደግሞ ተረጋጊ ቀጥ ይፈቱ አውሪ እሺ እኔ አሁን የምናገረው ምን መሰለሽ፣ እኔ ወደዛ ሀገር ስልክ ሃይባይ አሁን ስክሪንሾት እያረኩኝ እስከ ምኑ ታየዋለሽ። እየከበብኩ የላኩልሽ ቅድም ራሱ ቀኑ እንዲታዩ ነው። አሁንም ቀኑ የሄደበትን ሁሉ ነገር ታየዋለሽ። ይሄ ብር በኢትዮጵያ ደረሰኝ ነው። የሄደው ብር ይደመራል። እኔ ይሄ ብር ተደምሮ ከ250 ሺህ ብር በላይ ከሆነ እኔ ራሴ ያፍርበታለሁ። እንዴት በይ 30 ሺህ ብር እኔ ወደዛ ምልክ ከሆነ እሷ 30 ሺህ ብር ይሄዳል። አንድ ቀን እኔ ብር ስልክ የትም ቦታ ብር ሲወድ ለሁለት ነው ብዬሻለሁ። በምንልክ ሰዓት ይሄ ብር እንዲሁ እንኳን አይደለም የማይመለሰው ቢመለስ ራሱ በቀላሉ 850 ዲናር ተበድረሻል? አልተበደርሽም? አልተበደርኩም ማርዬ። እኔ አካውንት ኢትዮጵያ ከገባው አካውንት በእኔ አካውንት እሷ ወዲያው ገባች። ከገባች ራሱ የተላከው ብር አለ። ያንን ደግሞ ለሁለት የተጠቀምነው ነው። ያ ማለት ስልሽ ብድር አይደለም ስጦታ ነው የሰጠችሽ? ብድር ስጦታ አይደለም። ኢትዮጵያ እኮ ገባች።
ኢትዮጵያ ገባች እኮ። ያሁን እኮ የምትልሽ ምን መሰለሽ? በእኔ አካውንት ገብቶ አብረን ያጠፋነውን ብር ነው የምትጠይቅሽ። አብራችሁ በምን አጠፋችሁት? እየተዝናናችሁ ኢትዮጵያ ውስጥ። በዛ ላይ ደግሞ ልንገርሽ፣ እየተዝናናችሁ ሳይሆን ያው እየተዝናናን በይው፣ በሰው ገዛ እየተዝናናን በይው። ሌላ ምን ለራስሽ ጉዳይ ካጠፋሽው ያው ነው። አሁን በእኔ አካውንት ብቻ በእኔ ስም ብቻ ስለገባ አንደኛ ደግሞ በአንቺ አካውንት ይሄን አልገባሽም ለማለት የፈለኩት እየተዝናናችሁ ስልሽ ምግብ ቤት ሄዳችሁ ምግብ እየበላችሁ ክለብ እየወጣችሁ እየጨፈራችሁ እየጠጣችሁ ነው። በምንድን ነው ያለቀው ለማለት ፈልጌ ነው። እቃ እየገዛችሁ 850 ዲናር ማለት ቀላል አይደለም፣ በጣም ብዙ ብር ነው። እሷ በእኔ አካውንት ቢያንስ 33300 33600 የገባ አለ። እንደገና ደግሞ 200 ብር አንድ ጊዜ ተላከና 200 ዲናር ተላከና ያንን ወላሂ ነው የምልሽ ስለሆነ ነው ያንን ብር በእኔ አካውንት ይገባል። ወደ መርሳ መሄድ ካለባት ያንን ብር ራሷ አብረን እኔም ጋር የሚያስፈልግ ነገር ካለ ለቤተሰብ እናደርጋለን፣ እሷም ቤተሰብ ጋር የሚያስፈልግ ነገር ካለ እናደርጋለን። አሁን ያንን በእኔ አካውንት ብቻ ስለገባ ደግሞ የምልሽ ነገር 200 ዲናር ራሱ ያ የገባው አንድ ጊዜ ነው። ያ ገብቶ ደግሞ ምን እንዲገዛንበት ወደዛም ስንሄድ ምን ገዝተን እንዲመጣን ይዘን እንዲሄድ ወደ መርሳ ከመርሳም ስንመለስ መርሳ ገበያ ገብተን ምን እንዴት ተገዛ ጥንቅቅ ብላ ራሷ ታውቃለች። እሺ ሰሚራ አንዴ ፈጡማ ቆሚ። ሰሚራ ይህንን ብር ለማበደርሽ 850 ዲናር ለፈጡም ለማበደርሽ ማስረጃ ይዘሽ ነው። እሺ በቃ እልክልሻለሁ ደረሰኝን። ሃይባይ ለምን አንድ ሰው ሰዓትሽን ስለሰጠሽኝ ጊዜሽን ስለሰጠሽኝ ስላዳመጣችሁኝ ሁላችሁንም አመሰግናለሁ። ደረሰኙን እልክልሻለሁ። እኔ ወደ እሷ የላኩትን ብር እንድትመልስልኝ በአንቺ ፊት በህዝቡ ፊት እጠይቃለሁ። ጥሩ ደረሰኝ ላኪና ከዛ በደረሰኝ እንጠያየቃለን። በማስረጃና በመረጃ ስለሆነ እኛ የምንጠያየቅ። አመሰግናለሁ። ባዬ በጣም ነው የማመሰግነው። አላህ ይስጥልን። ጀዛከላ። ሪከርድ አድርገን ይዘናል። እንግዲህ በዛሬ ወር ሁለታችሁ ለቃል በገባችሁት መሰረት ስጡና ብሩን እንቀጥላለን። እሺ ሀይባዬ በጣም ነው የማመሰግነው። ጋይስ